የእናንተ ማንም ከኛ በታች ነው። የእናንተ ኢትዮጵያ የክርስቲያን ደሴት ነው። የእናንተ ከማንንም በላይ ኦርቶዶክስ የሚባለው የበለጠና የተሻለ መብት አለው ኢትዮጵያ የሚባለው የደናቁርት አመለካከት መቅረት አለበት። ስለዚህ ማንንም ሰው ኢትዮጵያ ውስጥ የሌላን ቤተ አምልኮ የምትነኩ ከሆነ ሌላ አማኝን የምትነኩ ከሆነ ቤተ ክርስቲያን መቃጠልም መፍረስም አለበት። አንድ ሰው ሲነካ ቤተ ክርስቲያን መገንደስ አለበት በሙሉ ማለት ነው። መብትህን የምታስከብረው እንዴ ቁጭ ብለህ ሁለት እጅ ኑሮ እንትን አብሉኝ ማለት የለብህም እኮ መግቡኝ ማለት የለብህም። እንደዛ የሚባል ነገር እኮ የለም እኮ። መብትህን አስከብር ራስን። አንድ ሰው ሲገደል 10 ነው እንደውም መገንደስ ያለብህ። እንደዛ የሚባል ነገር የለም። እኔ ኦሪትን ነው የምከተለው ለእንደዚህ አይነት ለኢትዮጵያውያኖች ጋር ሳወራ ኢትዮጵያውያኖች ጋር ብዳኝ በኦሪትን ነው መግባባት የምፈልገው። በኦሪትን ነው ማውራት የምፈልገው። ኦሪትን ከፊት ለፊት ቁጭ አድርጋ ነው ኢትዮጵያውያኖች ጋር መኖር ያለብህ። አይነን ካጠፋ አንገቱን ትቆርጠዋለህ። አለቀ። ካልሆነ አትግባባም። አስመሳይ ቆሻሻ ህዝብ ነው። ራስ ወዳድ ህዝብ ነው። መርዝ ህዝብ ነው። በጣም መጥፎ ህዝብ ነው። ኋላ ቀር ህዝብ ነው። ወደ ኋላ እየተመለሰ ወደፊት መራመድ የሚፈልግ ነው። ከ3000 ዓመት በፊት የነበረ ታሪክን እያስነበበ ለውጥ የሚፈልግ አድሃሪ ህዝብ ነው። ስለዚህ ከእንደዚህ አይነት ህዝቦች ጋር የምትግባባው በኦሪት ነው የምትግባባው። አይነን ሲነካ አንገቱን ትቆርጠዋለህ። አለቀ። እኔ እንደዛ ነው የማምነው። አሁንም ደጋግሜ ልንገራችሁ፣ አንድ ሰው የሌላ እምነት ተከታይ ቢነካ ኢትዮጵያ ውስጥ እናንተ ብትነኩት ቤተክርስቲያናችሁ ኦና መሆን አለበት። አስፈላጊም አይደለም። ራሱ ፈጣሪ የማይመለክበትን ቤተክርስቲያን ስለበዛ ትርጉም የለውም። የተልፈሰፈሰ ዝሙተኛ ትውልድን የበዛው ትርጉሙ ምንድነው? ክርስቲያን ሴቶች ክርስቲያን ነን ማለት ይችላሉ? ደፍረው ክርስቲያን ነኝ ማለት ይችላሉ? ደፍረው ኢየሱስን እንከተላለን ኢየሱስ ክርስቶስ እንከተላለን ብለው ማለት ይችላሉ? አራያችንና ፈለጋችን ድንግል ማርያም ነች ብለው ማለት ይችላሉ? ክርስቲያንን የሚሉ ሴቶች ዝሙተኞች እኮ ናቸው። ሸሌዎች እኮ ናቸው። ሸርሙጦች እኮ ናቸው። ባለጌዎች እኮ ናቸው። የብልግና ቁንጮ እኮ ናቸው። ክርስትና በብልግና የቀረጹ የመጨረሻ ቆሻሾች እኮ ናቸው። ሃይማኖቱ የሚያስተምረው ሌላ፣ እነሱ ግን የሚተገብሩት ያስመሰሉትም ራሱ እነሱ እንዳሉት አሁን ተበለቃቀጠው የሚሄዱ ሴቶች ክርስትና የሚለውና የሚያዘው የሚያስተምረው የነሱ ባህሪ እንደነሱ አይነት አስመስለው የቀረጹ የገሙ የዝሙት ትራፊ ቆሻሾች ናቸው እኮ። ትርጉሙ ምንድነው? ቤተክርስቲያን መብዛቱ ትርጉሙ ምንድነው? ምንድነው? በየገዳሙ በየገደሉ በየዋሻው ሰው አይደርስበት፣ አምልኮ አይፈጸምበት፣ አይከፈት። ታውቃላችሁ አንድ ሰው እየተመላለሰ እሱም ብር ባይከፈል አይመላለስም። በነገራችን ላይ አንድ ሰው የሚመላለስበት ገዳም ውስጥ ቤተክርስቲያናት አለ። ለምንድን ነው የተሰራው ብለህ ብትጠይቅ አላውቅም። መፍረስ አለበት፣ መቃጠል አለበት። አለቀ። እዛ ውስጥ ያለው የተቀበረው አባት ቅዱስ ጻድቅ የሚባለው አባት በቃ ጎርፍ ይውሰደው። ምን ይጠቅማል? ምንም አይጠቅምም። የሞተ ሬሳ እኮ ነው። አጥንት እኮ ነው። እንጨት እኮ ነው። የደረቀ አፈር እኮ ነው። ስለዚህ ትርጉሙ ምንድነው? ለማንኛውም ሐሳቤ ምንድነው? ቤተክርስቲያን መቃጠል አለበት አለ መፍረስ አለበት አለ እላለሁ። አላስፈላጊ የማያስፈልግ ከሆነ መፍረስ አለበት። እየነገርኩህ እኮ ነው። አምልኮ የማይፈጸምበት ከሆነ መቃጠል አለበት። ገዳም ውስጥ ያለውን ቤተክርስቲያን መቃጠል አለበት። ዋሻ ውስጥ ያለው ቤተክርስቲያን መገንደስ አለበት። እግዚአብሔር እየነገርኩህ ነው። ጦጣ ወይ ዝንጅሮ አይደለም። አለቀ። እናንተ የበላይ ነን የምትሉበት ዘመን አሁን ዘመኑ አብቅቷል። የለም የበላይ ነን የምትሉበት ዘመን አይደለም አሁን። ወይ እንደማንንም ኢትዮጵያው የእኩልነት ትኖራለህ፣ አክብረህ ተከብረህ ትኖራለህ። ካልሆነ ደግሞ ልክህን ይሰጣል፣ ይነገራል። የለም ክርስትና የምታስፋፉት ክርስትናን በመስበክ ነው። ክርስትና የሚስፋፋው ሌላውን በመግደልና በማሳደድ ሌላውን በማለያየት ሌላውን በማከፋፈል ሳይሆን
ያላቸውን ዕውቀት ወንጌላዊ ዕውቀትን በማካፈል ነው። ትምህርትን በማስተማር ነው። ክርስትናን በማስተማር ነው። አዎ እነንትና ስለተከፋፈሉ፣ እነንትና ስለሞቱ፣ እነንትና ስለጠፉ፣ እነንትና ሃይማኖታቸው ውሸት ስለሆነ የሚስፋፋ ክርስትና የለም፣ አይስፋፋም። ክርስትና ማስፋፋት የሚፈልግ ሰው ካለ ወንጌልን ያስተምር። ክርስትና መስፋፋት የሚፈልግ ሰው ካለ ወጣቶችን መጽሐፍ ቅዱስ እንዲማሩ እንዲያነቡ ማድረግ መቻል አለበት። አለቀ በቃ። ካልሆነ ግን ቤተክርስቲያን መስራተ ትርጉሙ ምንድነው? ትርጉሙ? ዝሙተኛ ትውልድ እየተፈጠረ፣ ሌባ ትውልድ እየበዛ፣ አመንዝራ ትውልድ እየበዛ፣ ቆሻሻ ትውልድ እየበዛ፣ የገማ ትውልድ እየበዛ ባለበት ሀገር ቤተክርስቲያን መብዛቱ ትርጉሙ ምንድነው? አምልኮ የሚፈጽምበት ሰይጣን ነው እንዴ? ቤተክርስቲያን የሚሰራው ለኃጢአተኛ ሰዎች ነው? ቤተክርስቲያን የሚሰራው ኃጢአተኞቹን ችላ እንዲሉት ነው? ቤተክርስቲያን የሚሰራው ኃጢአተኞቹን ረግጠውት እንዲያልፉ ነው? ቤተክርስቲያን የሚበዛው አመንዝሮችን እንዲያላግጡበት ነው? ትርጉም የለውም። ስለዚህ መቀነስ አለበት፣ መፍረስ አለበት። አያስፈልግም። ራሱ ዋሻ ውስጥ ያለው ቤተክርስቲያን መፍረስ ነው ያለበት። አያስፈልግም። በቃ ገዳም ውስጥ ያለው ቤተክርስቲያን አያስፈልግም እኮ ምን ይሆናል? ሰው አይገባበት። እንዴት ነው ሰው በ21ኛው ክፍለ ዘመን ገመድ አንጠልጥሎ እየተንጠለጠለ እንደ ዝንጅሮ ገደል ውስጥ ገብቶ ጸድቃለሁ ብሎ የሚለው? እንዴት ነው? ማሰብ አታስቡም እናንተ? ሰው ነን እኮ፣ ማሰብ አለብን እኮ፣ መቀየር አለብን እኮ፣ ማስተንተን አለብን እኮ። በጠባብ ቀዳዳ ውስጥ ስላለፍክ ጸድቀሃል ብሎ ካለ በቃ ውሸት ነው፣ ትርጉም የለውም፣ ውሸት ነው። አባንትና በዚች ቀዳዳ አልፈው ነበረ ይለፍ፣ ምን አገባኝ? በረሃብ የጠወለገ አንድ ቆሻሻ ሰው ስላለፈበት ለምንድን ነው እኔ በዛ እሱን የምከተለው? ቆሻሻ ናቸው ሲጀመር። ኢትዮጵያ ውስጥ ቅዱስ ጻድቅ የሚባሉ ሰዎች ቅዱስ አልነበሩም። አመንዝሮች ናቸው፣ ዝምተኞች ነበሩ፣ የዝሙት ትራፊ ነበሩ። እነሱን እየተከተለ ነው ሰው ራሱ መንፈሱ የተዳከመው ራሱ ዝሙተኛ ሰዎች ስለሚከተል ነው። የቆሸሹ ሰዎችን ስለሚከተል ነው መንፈሱ ራሱ የተዳከመው። ማንበብ ነው ያለብህ፣ መጠየቅ ነው ያለብህ፣ መጽሐፍ ቅዱስ መገለባበጥ ነው ያለብህ፣ መማር ነው ያለብህ። ስለዚህ እምነቴ ምንድነው? ሐሳቤ ምንድነው? እኔ ሐሳቤና እምነቴን ሊያስቀይረን የሚችል ሰው የለም። ይቃጠል ካልኩ መቃጠል አለበት ነው። ይቃጠላል። መፍረስ አለበት። አዎ መፍረስ አለበት። ሰው እየገደልክ አንተ በሰላም ልትኖር ነው? ሰዎችን ቤት አምልኮአቸው ውስጥ ሰዎችን እየገደልክ አንተ በስነ ስርዓት ልታመልክ ነው? ማን አባ ነው የምታመልከው? ያልገባህን አምልኮ እንደፈለክ እየፈጸምክ ሰዎች ግን በቤት አምልኮአቸው ውስጥ መገደል አለባቸው። ለምን አባ ነው የሚገደሉት? ያንተ ቤት አምልኮ መቃጠል አለበት፣ መፍረስ አለበት። ውሾች ሰምታችኋል። ሐሳቤ ይሄ ነው። ለማንኛውም ጨርሻለሁ። የኔንም ፎቶ ቪዲዮውን ስትሰሩ ጎን ላይ በትልቁ አስፉት። ታቁኛላችሁ አይደል? በቪዲዮ እዛ ዕለት እሱም ሲናገር ነበርኩ። በነገራችን ላይ እዚህ እናንተ ቲክቶክ ላይ እኔ ብዙ ቪዲዮ ተሰርቶብኛል በዚህ አጀንዳ። እናንተ ሰርታችሁ የምትለቁትን ቪዲዮ ልብ ብሎ ትኩረት ሰጥቶ የሚያይ አንድም ክርስቲያን የለም። እናንተ ሆዳችሁን ለማሙላት የምትጠቀሙት ነው። አንድ ሁለት ደግሞ ሐሳብ እንኳን ማመንጨት አትችሉም እኮ። የሰው ልጅ አቋምና ሐሳቡን እንዲህ ቤት ከፍቶ ሐሳቡን አደራጅቶ ቃል ይወረውራል። አፍንጫ ላይ ሁለት ጣትን ቀስረ መተህ ሪከርድ አድርገህ ትሄዳለህ። በቃ ከዛ በኋላ ያዙኝ ልቀቁኝ። መስኪን ሰዎችን ለማደናገር የምትጠቀሙት ነውና በዚህ ጉዳይ ላይ ድፍረታችሁ ግን በጣም ነው የሚገርመው። እንደው ሙስሊሞች አለን እኮ ታውቃላችሁ አይደል? መስጊድ ድረስ ገብታችሁ ኢማሞችን እየገደላችሁ በተግባር ቤተክርስቲያን ይቃጠል ብሎ ተናግሯል። ያውም ግልጽ ባልሆነ አማርኛ ሰርተ ቪዲዮ ስትለቅ የምርን ነው አንተ ሰርተ ለለቀቀው ቪዲዮ ክርስቲያኑ ምእመን ነው ወይስ የክርስትና ቤተ ክህነት ነው?
መልስ የሚሰጥበት ዝም ብለህ በቃ እዚህ ከአረቄ የተረፈች ጊዜህን ገብተህ ቀዩን ስልክ ካለህ ተች ሪከርድ እያረክ ትለቃለህ ላይክ ፎሎ ሼር ኮይን ይላክልሃል ቀንዳም ጥብጣባም ጠንቋይ ኧረ አንዳንድ የምትወሩትን ነገር አስቡ እኔ አሁን ራሴን ገለልተኛ አርጌ ነው የምኖረው ቤተ ክርስቲያን ይቃጠል ብሎ ተናግሯል አር ዝናብ የመታው አር ናችሁ እናንተ ይሄን ቪዲዮ እየለቀቃችሁ የምትለቁ ራሱ ሰው ላይ ነው ይውል የማይሆን ቁስል የምትቀሰቀሰው ሲጀመር ለእናንተ መልስ መስጠት በራሱ ለእናንተ እውቅና መስጠት ነው ግን በጣም ሲበዛ ደፋር ናችሁ በቃ ሁሌ ፖለቲካ ወንድ ልጅ አይደለህ እንደና ተሟገት አንተ ምን ሆነሃል በቃ በተነሳው ሐሳብ አእምሮ ሐሳብ ማፍለቅ የሚችል ምላስ አንደበትን ወርወር የሚችል ከሆነ እና ሪከርድ አርጋ አትሽልም ዝም ብሎ ሪከርድ ያረግ ከዛ ከዚህ ቪዲዮ እየቆረጥክ ክርስቲያኑ ራሱ ሰልችቶታል ወረበል በጣም ነውር ነው ወንድ ልጅ ከነጺሙ እኮ ነው ሁሌ ቤት ከፍቶ እያወራ ያለው ምን አይነት አራሶች ናችሁ ና አውራ ተሟገት ከፈለክ ተሳደብ ጨዋታ ምችል ከሆነ ተጫወት ዕውቀት ካለት አንተ የሰው አእምሮ አትመርዝ ሰው አንድ ላይ ተዋዱ ነው የሚኖሩ ሙስሊም ሲኖር ሲሞት ክርስቲያን ነው የሚቀብረው ክርስቲያን ሲሞት ሙስሊም ነው የሚቀብረው ይወልደ ያንተ አጀንዳ ቲክቶክ ላይ ራሱ አይዞርም ባይዘው የተወሰኑ ሰዎች ናቸው የሚያራግቡ ትንሽ 150 ወይ 200 በጣም የሚያስቀው ደግሞ አሁን እንደዚህ አይነት አጀንዳ ላይ የምትሰሩ ልጆች በፊልተር ዲፕስቲክ እየተቀባችሁ መጥቶች ግድንግድ መስቀል ደረተ ላይ አንጥፈ መጀመሪያ ወንዱን አባ ከዛ በኋላ ራና የፈለከውን ተችኔ እናቴንም አባቴንም ስደብ ወንድ ሆነ ጾታን በግልጽ ይዘና እስኪ አውራጣትን ፊንጢጣ ላይ ሰክተ የማልጣትን አፍንጫ ላይ ሰክተ እኛኮ ግራ ገባን ቆራርጠ ተፖስታለ ይወል የኔም ፎቶ በትልቁ አርጎና ጎን ለጎን አርገ ፖስተው ዩቲዩብ ላይ እንደወንድ አቱን ሰውና ሰው ለማጣላት እንትን አትበል ምድረ አር ዝናብ የመታው አራላ ሲጀምር ለናንተኩ መናገርኛ ጥይት ማባከን ነው ብለን ነው እንጂኮ ይወል በ30 ደቂቃ ውስጥ ዘርማንዘርህን ሽባ የሚያረግ ቃል ወርውረን አንደኛህን ትጠፋል አግድም አደግ መንደሬ የቡና አንቀራሪ ልጅ ባልቴት አቋም እንዲህ እየተባልክ መወቀጥ አለብህ ስርዓት ያዝ ፋችራው እንዴ ቸግሮም ከሆነ በቃ በየወሩ የሆነ ነገር ፈንጠር ይደረግላል ጥግ ያዝ ሰው ይዝናናበት ቲክቶክ ላይ ዳታ በጎረቤት ዋይፋይ ነው ያልከው ባቢላን ባለፈው አሳባ ያስጨርስም እኮ የጎረቤት ዋይፋይ ምን አይነት ቀንዳም ናችሁ በእናተ ስለ ቤተ ክህነት ማቃጠል መሽቶርቱ ያውቃል ይው ይባሰል ባህላል በግልጽ ተነገረ ይወለ ሁሌም የደንቆሮ አካሄድ የምትሄድ ከሆነ እምነትህንም የእምነት ጓደኞችህንም ቤተ ክህነትህንም ጭምር ነው ክብሩን እየቀነስክ የምትሄደው ዋሃብያ ብለ ዘለልክ አምጥቼ ይውል እንዳለ እየተናፈሰለ ያለው ቲክቶክ ላይ ስለናንተ የተሰራውን ቪዲዮ እዩ እኛ አቀናብረን አይደለም ያንዳንዱ ገዳም ላይ ያለው ቤተክርስቲያን ላይ ጥንቁልና በትምርት በስነ ስርዓት እንደሚሰጥ አስማት በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን አስማተ ወግዑዝ ግባና የሆነ ቤት በዚህ ልክ እኮ ተደፍራችሁ አታቁም እኮ እናንተ ምን ሆናችሁ ነው እናንተ አታርፍም በቃ ሌላ ስራ ፈልግ ምን ያለው ችጋራም ነው ቀን ስራ የተበላበት ሙር ነው በቃ ዝለል ፍታ አባ ሰው እየሰለመ ነው ሲጀምር ምን ወይ ዕውቀት የለ ወይ ንግግር ሃምር ወይ ጋቢና ሃይስብ ጭራሻውን በቃ ብሶብህ የኮይኑ ሲቀር ፊትህም ገረጣ ጉንጭህም ሰመጠ በፊልተር ሞላ እያረከው ትመጣል አብዛኛው እዚህ መጥቶ ደግሞ ይላችሁ ቪዲዮ ሰርቶ የሚለቀው ዲጄ ነው እንዳሉ ዲጄ ናቸው
ሌሊቱን ሙሉ በነ ክሪስ ብራውን ዘፈን ሲደልቅ ያድርና ሊነጋ ሲል አባት ሆኖ ሊሰብክ ይመጣል። እንጠላም በቃ ስበክ ዝም ብለህ አንተ ቪዲዮ እየቆራረጥክ አትስፈ ምን ያደርግልሃል? ምን አይነት አእምሮ ነው ያለ? እቺ እናንተ ለምትሰሩት ቪዲዮ አንድ ቀን መልስ ተናናቅም። እኛ በቪዲዮ ራሱ ስለምንነቃችሁ እኮ በግድዩኑ አትታይም። ንካው ባቢላን ተቀበል። ትንሽ እረፍት ልስጥ ብዬ እኮ ቴንክ ዩ። አይ በነገራችን ላይ አጉል ጨዋ መሆን እኔ ከታች ከኛ አይጠበቅም ምናምን እያለሁ ነውና አንዳንድ ሰዎች ይሄ የእናንተ ቋንቋ ነው፣ ይሄ የእናንተ ባህሪ ነው፣ ይሄ የእናንተ እንትን ነው። ሰው በነገራችን ላይ በሚገባው ቋንቋ ነው ማናገር ያለብህ። ውሻ ካለ አህያ ትለዋለህ፣ አለቅ። እኔ እንደበዛ ነው ማምነው። አይንህን ከነካህ አንድ አይንህን ከነካህ ሁለት አይኑን መመንቀር ነው። እኔ በዛ ነው ማምነው። ስለዚህ ምንድነው ሁሌ ማንንም ሰው አናትህ ላይ የሚወጣው አንተ ዝም ስለምትል ነው፣ አጉል ጨዋነትን ስለምታጸባርቅ ነው። ማንንም ሰው መጥቶ የሚቀዝንብህ፣ ማንንም ሰው እንደፈለገ የሚሆንብህ፣ ማንንም ሰው አናትህ ላይ ወጥቶ የፈለገውን የሚሆነው ለምንድን ነው? አጉል ጨዋነትን ስለምታጸባርቅ ነው። ሰው ማንንም ሰው ልኩን መነገር መቻል አለበት። ሰው ከተናገረ ሊመልስለት ይገባል። እንደው መናገር አለበት። ጀነራል ከዚህም በላይ መናገር አለበት። ጥቃት መፈጸም አለበት። የመላስ ጦርነት አይደል እያደረጉ ያሉት አንዳንድ ሰዎች። እኔ ሾቷለሁ፣ ገላግሏለሁ። ባቢ ጽንስ ነው መሆንበት። ያው ትንሽ ይሸማቀቃሉ እኔ በምናገረው ነገርና ያው ታቁኛላችሁ። በእርግጥ አሁንም እኛ ይኸውላችሁ ማስጠንቀቂያ እየሰጠን ነው። ገና አልተኮስንም። የምታውቁኝ ደግሞ ታውቁኛላችሁ። ገና ስሜን ስታይ ነው የምትሮጠው እኮ በእኔ ቤት መጥተህ ከስራትም ከሩኛ ጀማ ጀነራል እስኪ ጓደኛዬ ሰላም ልበልና እንመለስበታለን። ኮኮብ በዚህ ነህ? እንዴት ነህ? አለን። ሰላም ነህ? አለን። ሰላም ነው? አለን። ሎንግ ታይም። በጣም ተጠፋፋን አይደል? አለው ስራ በዛብን እኮ እኛ። እኔ እኮ ሰው ነው እዚህ እንትን እኔ ደግሞ ምን ነው የሚባለው? ሸሚሜ ነው የሚባለው። እሺ ሸሚያዘ አው የሆነ ሰዎች ነበርና እዛ ስናወራ ምናምን። እሺ አወቁኝ። አንተ ባለፈው እዚህ መጣ ስናወራ ችግሩ ምንድነው ታዲያ? ችግር አልነበረውም፣ ግን ዝም ብሎ ሸም ያዘኝና አንተ ሊሰመምህ ይችላል። ደስ የሚለው ነገር ምንድነው? ስለ አባ ማቲያስ ነው ስናወራ የነበረው። አባ ማቲያስ ደግሞ ራሳቸው ይቅር ሊሉን ይችላሉ። ሌላው ምን አገባው? ኢታማጆር ሹም ነው እሱ ተወራጭ። ኢታማጆር ሹም እስካሁን ያወራሁበት ነው። አይ እኔ ግን አሁን ምንድነው አባ ማቲያስ መነካት የለባቸውም ወደሚል ነው ትንሽ እንትን ያደረኩት። ኦኬ ሙቭ አድርጋል ማለት ነው። ከዛ አላደረኩም፣ ግን እንትን ነው ማለት ትንሽ እንትን ናቸው። እርሱ መናገር አይችሉም በሚል ነው። ዱዳ ነገር ነው። ተናገሩም፣ ግን እነሱ አዛዥ ናቸው እኮ በውስጥ ነው የሚሰሩት። አይ ይታዘዛሉ እንጂ አያዝም። ፓትሪያርክ ተባለ እንጂ አያዝም። ማቲያስ አሁን ምንም ያውቀው ነገር እኮ የለም። አያውቅም፣ አቅም የለውም። ለዛ እኮ ነው ሌሎቹ አባ ምናምን የሚባሉት በጣም ተንኮለኛ ናቸው። ደግሞ እየመጡ ነው ወደ ሶሻል ሚዲያ ደግሞ እየመጡ ነው። እኛ እየተሰደብን ነው ወይስ እንትን እየተደረግን ነው ምናምን እያወራን ነው። አሁን አንዳንድ መጽሐፍት እኮ ማውገዝ ጀመሩ። በቃ አያስፈልግም፣ ስለዚህ መጣል አለበት ወደሚል ማለት ነው። አንድ መጽሐፍ እንትን አድርገውታል፣ አንድ ገድል። እኔ የምፈራው መጽሐፍ ቅዱስ ራሱ አያስፈልግም እንዳይሉ ነው የምፈራው። ሴራቸው ታውቀዋላ። ሴራቸው ታውቀዋል። ሰው እንዴት አድርገው እንደሚገዙት፣ እንዴት አድርገው ኋላ ቀር እንዳደረጉት አሁን ብዙ ወጣት ስላወቃቸው አሁን መሮጥ ብቻ ነው ያላቸው እድል፣ ሌላ አማራጭም የላቸው።
አዎ እንትን አባንትና እንደዚህ ያደረጉ አባንትና ዘለው እግራቸው ተሰበረ በአባንትና እንትን ቀዘን ነው እንትን ይሆን ነው ብለው ሲተርኩልን የነበረው ታሪክ ሁሉ ያው የ21ኛው ክፍለ ዘመን ላይ ያለው ወጣት አይቀበለውም፣ በፍጹም አያስተናግደውም። ስለዚህ አማራጫቸው ምንድነው? እንደዚህ አይነት መጽሐፍትን ማውገዝ በቃ አያስፈልግም ብለው እንትን ማለት ነው፣ ሚዲያ ላይ መምጣት ነው። ሚዲያ በጣም ትልቅ ተጽዕኖ 665 ትልቅ እንትን እየሆነ ነው። የሚገርም ነገር አሁን 665 አሁን ኢትዮጵያ ውስጥም ስራ እየሰራን ስለሆነ መሬት ላይ ምናልባት ሚዲያ መውጣቱ በጣም ከባድ ስለሆነ፣ ሁለተኛ ደግሞ ቀልድ ስላልሆነ የኛ በጣም እያስተካከልነው ነው ነገሩ። ስራ እንሰራለን ኢትዮጵያ ውስጥ ራሱ ወጣቶች ላይ ብዙ ትልቅ ስራ እየተሰራ ነው። መሰራትም አለበት። አዎ እየተሰራ ነው። አንዳንዱ አባቶችም ይቀበሉታል የኛ ሐሳብ በጣም ነው እንትን የሚያደርጉት። ለዛ ነው አዎ ወደኛም እኮ እጃቸው ሊሰጥ ይችላሉ ጀነራሎች ምናምን። አንድ ወደ ጀነራል ካመጣ በሐሳብ የሰጠ ሰው አለ። አንድ አባት ነው ያው ከፊት ለፊት ያለ አባት ነው። ስለ ሃይማኖት አባት እንትን ነው። በሐሳብ በውስጥ ያወራነው ነገር ነው። አንድ ምናምን ሰዎች ሆነን ያወራነው ነገር ነው። በሐሳብ አይ ልክ ነው ይሄ ነገር ልክ ነው። ምናልባት የመጨረሻ ዓላማውን ነገር የናንተ አካሄድ መጨረሻው የት እንደሚያደርስ እንትን ባይልም እሱ ብዙ ባይደገፍም ግን የምታነሷቸው ጥያቄዎች ግን ሁሉንም ያለምንም ነገር ተቀባይነት አለው ብለውናል። ማንኛው እኔ ደስ ነው የሚለኝ ገብቼ አለው እና የት አለ አሁን ተከታዮቹ ጀነራል? አይ ጀነራል ሙስሊም ነው። ኦኬ አሉ አሁን ምናልባት አላውቅም ስራ ናቸው ተንተዋል። ሰጥቼ እንዴ ባቢላን እንዴ ቃሌን ሰጥቼ እንዴ የመጀመሪያው በይፋ የተቀላቀልኩት ነው ያረሉ እንዴ? አይ ገባኝ። ግን አሁን ቁም ነገር ነው እያወራን ያለነው። ይሄ ውስጥ ይሄ መሰረታዊ ነገሩ ነው። ገባኝ። በአባልነት ነው በአገልጋይነት ነው። አዎ በአገልጋይነት ነው ቃልህን የሰጠው። አባልነት ቢባል ነገር ደግሞ አለ። ያው የውስጥ ስሩና መሰረቱን የሚረዱ የሚያውቁ ሰዎች አሉ። አይ እሺ ለዛ ነው። ኮከብ በዚህ ነው እና ሰላም ነህ? ሰላም ነኝ። ወደዛ እኮ እንትን እሄዳለሁ። መጣጥ ወዴት? ወደ ድሮ። አሃ ትመላለሳለህ እንዴ? ታች ወደ ታች ነኝ። ምን አለ እዛ? ምንም የለም። ዝም ብለህ ነው የምትመላለሰው? በጣም ነው የሚደብረው። ገባኛው ይደብራል። አዎ ጊዜ ያለፈበት ነው። እና ምን እያደረክ ነው? አልተመለስክም ወደ ኢትዮጵያ? አልተመለስኩም። ዝም ብዬ ነው ያለሁት። እሺ እዛ ነው ያለሁት። እኔ ከምናልባት አላውቅም። በትንሽ ወደዛ ትመጣ የት? ኧረ በፍጹም ኧረ አይመጥነኝም እንዴ። እኔ እኮ እንትን ካልኩት እኮ በቃ እኮ ነው። ልትታይ ነበር እና አንዳንድ ሰዎች ሊደነግጡ ነበር። በተለይ ነገነት አይ ምን ነገሩ ምን እየተደረገ እንደሆነ እንኳን አውቃለሁ። አንዳንድ ነገራቶች ይደርሰኛል ነገሩ አውቃለሁ። አንዳንድ ሰዎች በቃ በስምህ እኮ ነው የሚሙሉት። ከባድ ነው። አንዳንድ ይመጣል እንመጣለን ሰብሰብ ብለን ምናምን እንመጣለን። አሁን ምናልባት ወደ ኢትዮጵያ መሄድ ስለምፈልግ አሁን ትንሽ ከዛ ከትን ብዙም እንትን አይደለም። አሁን ነው ኦኬ። እኔም እሄዳለሁ ግን መቼ እንደምሄድ አላውቅም። ጥሩ ነው። ከዛ እንትን እልሃለሁ እዛ ስገባ ብዙም አልቆይም። ስራ የራሴ እንትን ስላለኝ ለዛ ነው። እና በቃ ይሄን ይመስላል። የምትሰጠን ሐሳብ አለ እንደው? ዛሬ እንኳን ደህና ከነገ ግን እንትን እናደርጋለን።
መጥፋት የለብህም። ልስማ ኧረ አልጠፋም። አሁን እመጣለሁ። ያው መመላለስ አለብህ። እንትን እኮ ነው ልመጣ ነበር ማለቴ ባልናገርም ሰማ ነበር ታቸውኝ አሃ ግን የቲክቶክ እንትን ሰጥተኝ ነበር። አያገባኝም ላይፍ ምናምን አላይም። አዎ ቀጥቶ ነበረ ቀጥተኝ ነው ምናምን አላውቅም። ግን በቃ የሆነ ላይፍ ማየት አልችልም። ዝም ብዬ ስኮል ያደረኩ የሙዚቃዎች አንዳንድ እንትን ካልሆነ በስተቀር ትናንትና ነው የተከፈተው። አላውቅም። እንደዛም ይኖራል። ብዙም ማናውቀው ነገር እኮ ይኖራል። ሊደብቅብህ ይችላል። 65 እንሰራበታለን፣ እናስተምርበታለን፣ እኛ በራሳችን እንማርበታለን። እኔ ወደ ሽማግሌዎቹ ምናምን ቢገባም ባይገባም እኔ ብዙ እንትን አይደንቀኝም። ወጣቱ ግን መግባት አለበት፣ መሳብ አለብን። ነፃ መውጣት አለበት። ጭንቅላት ትክክለኛ እንትን መስጠት አለበት፣ መሰጠት አለበት። አሪፍ አሪፍ። ያኛው ሰው አንተ ጋር ያለው ያኛው የመጨረሻ ጥያቄ ነው። አንተ ጋር የነበረው ያንተ ኧረ ሙባረክ ያለው የምርን ነው። ከባድ ነው። እንጫወታለን አንድ ቀን። እሺ እንዴት እንደሆነ ምናምን እሺ እናወራለን። እሺ ቅዱሳን ሁላችሁንም ሰላም ብያለሁ። ስናወራበት የነበረ ሐሳብ እንደሰማችሁት ነው። አንድ ለእናንተ ሚስጥር የሆነ የማታውቁት ነገር ብንቀላቀልበትም ግን ያው ግልጽ የሆነ ነገር ነው። ሲጠቀለል ምንድነው ጠቅለል ስናደርገው ስለ 665 ነው ሲወራ የነበረው። በዚህም በዛም እያለ ነው እንጂ እና 665 መቀጠል እንዳለበት መስፋፋት እንዳለበት ብዙ ወጣቶችን መግባት እንዳለባቸው ትውልድ ከውርስ ሃይማኖት መውጣት እንዳለበት ማንንም ሰው የሚከተለውን ያመነበትን ሃይማኖት መፈተሽ እንዳለበት እየፈተሸ ማስተንተን እንዳለበት የፈጣሪ ቃል የሚባሉ በደንብ አድርጎ የፈጣሪን ማንነት የሚባሉን በደንብ አድርጎ ፈጣሪነትን በደንብ አድርጎ መፈተሽ መቻል አለበት፣ ማየት መቻል አለበት። ትውልዱ ምንድነው የተደረገው? በመንፈስ ቅዱስ ካልተገለጸልህ ልትረዳው አትችልም። ይሄ ላጲስ ነው፣ መሳሪያ ነው። የምትሸወድበት የነሱ የራሳቸው መሳሪያ ነው። ከዛ እነሱ እንደፈለጉ አድርጎ አንተ አልገባህም እየተባለ ማንም ሰው ይመጣና ምንድነው አባንትና እኮ መንፈስ ቅዱስ ተገልጸላችሁ የጻፉት ተብሎ ደግሞ ትርጓሜ ያለ ውሸት ነው። በመንፈስ ቅዱስ ተገልጦ የሚታየህ የምትረዳው አንድም ነገር የለም። ውሸት ነው። ውሸት ነው። እንደዛ እያልክ ራስህን የምታጀዝብ ከሆነ ራስህን የምታደድብ ከሆነ በቃ እየተሸወድክ ነው ማለት ነው። ሰይጣንን እየተከተልክ ነው ማለት ነው። የተጻፈውን መጽሐፍ አንብበህ ካልተረዳህ ሰውን ጠይቅ። መንፈስ ቅዱስ ያለው እዛ ጋር ነው። በነገራችን ላይ ያ ሰው የሚመልስልህን መልስ ውስጥን ከሚነግርህ ውስጥን ከምትጠረጥረው ምናልባት ውስጥን ሊቀበለው ማይችል ነገር ከሆነ መቀበል የለብህም። ሰውም እንደፈለገ አድርጎ ቢተረጉመው ማለት ነው። ስለዚህ አንብብ፣ ጥያቄ ከፈጠረብህ ጠይቅ፣ ካልተመለሰልህ መጽሐፉን አቃጥለው። የምትጸድቀው የዛኔ በቃ በመጀመሪያ ማንበብ አለብህ። አንብበህ ያልገባህን ነገር ጠይቀህ ካልተመለሰልህ መጽሐፉን አቃጥለህ መጽደቅ መቻል አለብህ። ጽድቅ ያለው እዛ ጋር ነው። ጽድቅ ያለው ያልገባህን ውሸት እንደሆነ ያመንክበትን መጽሐፍ በማቃጠል ነው። ይሄ ድድብና የሚባለው ድንቁርና እንደ መንጋ መከተል የሚባለው ነገር መቅረት አለበት። አስፈላጊ አይደለም፣ አያስፈልግም። ትውልድ እየጠፋ ነው። ሃይማኖት አምልኮ የምትፈጽምበት እንጂ የምትጀዝብበት አይደለም። ሃይማኖት የምትነቃበት እንጂ የምትደነቁርበት አይደለም። ሃይማኖት የምትጠይቅበት እንጂ ጥያቄ የማታነሳበት ስፍራ አይደለም። መጠየቅ መቻል አለበት። ወጣቱ መጠየቅ ነው ያለበት። በሃይማኖት ውስጥ ካልጠየቅ በምን ትጠይቃለህ? በሃይማኖት ውስጥ ካላስተነተንክ በምን ታስተነትናለህ? አይምሮህን ሃይማኖት ውስጥ ካላሰራው በምን ልታሰራው ትችላለህ? ውሸት ነው።
ኢትዮጵያ ውስጥ ጥያቄ ማንሳት አይቻልም። ከባዱ ነገር ይሄ ነው። ስልጣን አለ። ኦኬ አንስቼው ነበረ። ስልጣን ይቀርታል አንዴ ይሄ እንደዚህ ነው መሆን ያለበት። ኢትዮጵያ ውስጥ በነገራችን ላይ የሃይማኖት እኩልነት የለም። መቻቻል የሚባለው ነገር ውሸት ነው፣ ውሸት ነው። መቻቻል የለም። መቻል ነው ያለው። አንዱ አንዱን ተሸክሞ፣ አንዱ አንዱን ችሎ፣ አንዱ አንዱን እያለፈ፣ አንዱ አንዱ ላይ እየተረማመደ፣ አንዱ አንዱን እየጨቆነ ነው እንጂ መቻቻል፣ ሃይማኖታዊ መቻቻል ኢትዮጵያ ውስጥ የለም። ውሸት ነው። ማንንም ሰው ይመጣና የፈለገውን ማምለክ ይችላል። የፈለገውን የሚያመልክበትም ስፍራም መሰጠት ማግኘት አለበት በነፃነት። ኢትዮጵያ የኢትዮጵያኖች ነች። ኢትዮጵያ የሁሉም አማኝ ምድር ነው። ሁሉም ባላባት ነው። ሁሉም የምድሩ የቦታውን የሀገሩ ባለቤት ነው። ማንም ከማንንም አይበልጥም። ማንም ከማንም አይቀድምም። ማንም ከማንም አይሻልም። ኢትዮጵያ ውስጥ የሃይማኖት እኩልነት መምጣት አለበት። አንዱ ለአንዱ የሚከለክልበት ምንም አይነት መብት የለውም። ሃይማኖቶች እኮ የመጡት እኮ ከውጭ ነው የመጣው። ሁሉም ከውጭ ነው የመጣው። እናንተና ቆይተው ስለመጡ አይ ሀገሩ የሚገባው ለኛ ነው የሚባል ነገር የለም። የሀገሩ ልጆች እኮ ናቸው። የሀገር ባለቤትነት የነሱም ጭምር ነው። የኛ ነው ብላችሁ የምትሉ ሰዎች በነገራችን ላይ ይሁዲት ጉዲት ማደንቃት ለዚህ ነው። ታሪኳን አበላሽተው ቤተክርስቲያን አቃጠለች ብለው የሚሏት ይሁዲት እኔ በጣም ነው ማደንቃት። እኔ አደንቃታለሁ። ይሁዲት ቤተክርስቲያን ማቃጠላ ከሆነ እውነት ነው። በቃ ልክ ነው ያደረገችው። ጀግና ሴት ነበረች። 40 ዓመት ቅጥቅጥ አድርጋ ነው የገዛችው ኢትዮጵያ። ማንንም ሰው ቀና እንዳይል አድርጋ ነው የገዛችው ኢትዮጵያ ውስጥ። ለምን እኛንን ባላባት ብለው አድርጎ የሚገርፍ ሰው ነው የሚያስፈልገው ኢትዮጵያ ውስጥ። በደንብ አድርጎ ልካችሁን የሚነግራችሁ የሚያሳያችሁ ነው የሚያስፈልገው። ልክ እንደ ይሁዲት እናንተ መብት የሚባለው ነገር አታውቁትም። እናንተ እኩልነት የሚባለው ነገር ለእናንተ ወንጀል ነው። እናንተ ጋር ተቻችሎ መኖር ማለት ሽንፈት ነው። ቀድሞ ሃይማኖታችን ስለገባው አገሩ የሚገባ ለኛ ነው ብላችሁ ሃይማኖትና የአገር ባለቤትነትን የተምታታባችሁ መሀይማን እኮ ናችሁ እኮ እናንተ። ምንም እኮ አታውቁ። ሃይማኖታችን ቀድሞ ስለገባ አገሩ የአገር ባለቤትነት የሚገባው ለኛ ነው ይላሉ። ምን አገባው? ምን አገናኘው? ሲጀመር ክርስትና አይደለም። ከኢትዮጵያ ውስጥ ቀድሞ የገባው እምነት ክርስትና አይደለም። በመጀመሪያ ጣዖት ይመለክ ነበረ። ከዛ አይሁዳውያኖች ነበሩ። ከዛ ክርስትና ነው። ስለዚህ ጣዖት የሚያመልክ ሰው መጥቶ እናንተን ጠራርጎ ማባረር አለበት ማለት ነው። ኢትዮጵያ ውስጥ አይሁድ ነኝ የሚለው ፈላሻ ተብሎ ወደ እስራኤል የተባረረውን ኢትዮጵያዊ ተመልሶ እናንተ ጠራርጎ አውጥቶ የሀገር ባለቤትነቱን መረከብ አለበት ማለት ነው። በዚህ ሂሳብ እኮ ነው የምትረዱት እናንተ መሀይማን፣ እናንተ ደናቁርት ናችሁ እናንተ። በዚህ እኮ ነው የምትረዱት። ሃይማኖታችንን ቀድሞ ስለገባ የሀገር ባለቤትነት የሚገባን ይላሉ እነዚህ ሰዎች ማለት ነው። ማፈር እኮ ነው ያለባችሁ። ክርስትና ራሱ ክርስትና አታውቁትም ምን እንደሚል። መጽሐፍ ቅዱስ አንብቦ የሚያውቅ ሰው በጣም ጥቂት ነው እኮ ኢትዮጵያ ውስጥ። የምታምንበትን መጽሐፍ ለአንተ ሚስጥር ከሆነ በጣም ከባድ ነው። መጽሐፍ ቅዱስ ለክርስቲያኖች ሚስጥር ነው። በተለይ ኦርቶዶክስ ለሚባለው ኋላ ቀር የሆነ የመሀይማን ስብስብ የደናቁርት መናኸሪያ መጽሐፍ ቅዱስ ለነሱ ሚስጥር ነው። እና አንዳንድ ሰዎች ሙስሊም ሴቶች ተነሱና ሂጃብ መልበስ አለብን ብለው ሲነሱ እናንተ ሂጃብ የምትለብሱ ከሆነ መቃወም እኮ ነው። ለመቃወም እናንተ ሂጃብ የምትለብሱ ከሆነ እኛም ነጠላ እንለብሳለን። ቀድማችሁ እኮ ነው ነጠላ መልበስ አለብን ብላችሁ ሃይማኖታችሁን የሚያዛችሁ መተግበር የነበረባችሁ እናንተ ቀድማችሁ። እናንተ ድንግል ማርያምን ፈለግ መከተል ነበረባችሁ እናንተ። ምክንያቱም እሷ ትከናነባለች፣ ትለብሳለች። እሷ ድንግል ማርያም እንደናንተ ራቁታም አይደለችም። እናንተና ድንግል ማርያም አትተዋወቁም። እናንተና የመጽሐፍ ቅዱስ ትእዛዝ አትተዋወቁም እኮ። ተገልጠሽ ሂጂ የሚልሽ ትእዛዝ አለ እንዴ መጽሐፍ ቅዱስ? ሴት ልጅ እኮ መሸፈን እንዳለባት እኮ ነው መጽሐፍ ቅዱስ የሚያስተምረው።
ወጡና ለእነንትና ምቀኝነት ለእነንትና በጣም እንትን ስለሚያደርጓቸው በቃ እነሱ የሚለብሱ ከሆነ እኛ ምን እንለብሳለን? ቀድማችሁ ነበር። እነሱ መልበስ አለባቸው፣ እኛም ልንለብስ ነው፣ ሁላችንም ልንለብስ ይገባል ማለት የነበረባችሁ እናንተ ሃይማኖተኛ የምትሉ ኦርቶዶክስ ነን የምትሉ ደናቁርት ናችሁ። መጀመሪያ ቀድማችሁ መውጣት ነበረባችሁ። በመደገፍ ነው መውጣት የነበረባችሁ። እናንተ ደግፋችሁ ነበር መውጣት የነበረባችሁ። እንደዚህ አይነት አጉል ሃይማኖተኛ ነው ያለው ኢትዮጵያ ውስጥ። እንደዚህ አይነት አስመሳይ ሃይማኖተኛ፣ እንደዚህ አይነት የዝሙት ትራፊ ትውልድ ነው የተፈጠረው። የተልፈሰፈሰ ትውልድ ነው የፈጠሩት። ሃይማኖቱ የማያውቅ ትውልድ ነው የፈጠሩት። ቃለ እግዚአብሔር የሚባለው ለይቶ የማያውቅ ትውልድ ነው የተፈጠረው። እኔ በጣም ግራ ነው የሚገባኝ። አሁን ሴቶች ክርስቲያን ነኝ እያለች ትመጣና ቂጧን ጥላ እንትኗን እንትን እያመናጨረች ትመጣና እኔ ክርስቲያን ነኝ ትላለች። ማለት ምንድን ነው? ከዛ ሌሎች ሰዎች ምንድነው የሚረዱት? ክርስትና የሚያዘው መገላለጥ ይመስላቸዋል። ክርስትና የሚደግፈው ዝሙት ይመስላቸዋል። አይደግፍም፣ አያዝም እኮ መጽሐፍ ቅዱስ አያዛትም እኮ። የራሳቸው ህግ ነው። በራሳቸው ስርዓት ውስጥ በራሳቸው ዓለም ውስጥ ነው የሚኖሩት እነዚህ ሰዎች። መስቀል በማንጠልጠል እኮ አይደለም። መስቀል ተሸክማችሁ ተከተሉኝ ማለት እኮ መጽሐፍ ቅዱስ በነገራችን ላይ እኔን ተከተሉ ማለት ነው። የኔ መሰቀል ለኔ መሰቀል ትርጉም መስጠት መቻል አለባችሁ ማለት እኮ ነው። ሌላ እኮ አይደለም። ክር ማለት እምነት ነው። አንገትህ ላይ ማተብ ማንጠልጠል ማሰር አይደለም። ክር እምነት ነው። እምነት ነው እንጂ አንገትህ ላይ መታነቂያን ያደርገውና አንገትህ ላይ ክር ማሰርህ ምንም ትርጉም የለውም። ደረታችሁ ላይ ግብዳ መስቀል ማንጠልጠል ምንም ትርጉም የለውም። እንጨት ተሸከም ብሎ ያስተማረ ሰው የለም። መጽሐፍ ቅዱስ ራሱ አይደግፈውም። ኢየሱስ ክርስቶስ ቢመጣ እናንተ መስቀል ተሸክማችሁ ቢያገኛችሁ በመስቀሉ ነበር አይናችሁን የሚያጠፋው። ምክንያቱ ትምህርቱን አትከተሉም እናንተ፣ ያስተማረውን አትተገብሩም እናንተ፣ ያዘዛችሁን አይደለም የምትተገብሩት እኮ እናንተ፣ የተባላችሁትን አይደለም የምታደርጉት እኮ። ምክንያቱ መንገድ ስታችኋል እናንተ። ምክንያቱ ክርስቶስን ውሸታም ነው ያደረጋችሁት። ፈጣሪ አስመሳይ ውሸታም ነው ያደረጋችሁት። ትንሽ ነው ያደረጋችሁት እኮ እናንተ አላለም። መጽሐፍ ቅዱስን ተሸክማችሁ መጽሐፍ ቅዱስን የምትቃወሙ እናንተ ናችሁ በነገራችን ላይ። ስለዚህ መነበብ አለበት። እንዴ መስቀል ተሸክመው ዝሙት ይሰራሉ። መስቀል ተሸክመው የማይሰራውን ስራ ይሰራሉ። መስቀል ተሸክመው ስድድብ፣ መስቀል ተሸክመው ግቡ። እዩዋቸው ሴቶች ምን እንደሚያደርጉ መስቀል ተሸክመው ማለት ነው። ሰው የሚመስለው ክርስትና ክፋትን የሚደግፍ ይመስለዋል። ክርስትና ዝሙትን የሚደግፍ ይመስለዋል። ክርስትና የብልግና እንትን ይመስለዋል። አይደለም እኮ አያዛቸውም። ስለማያውቁት ነው። አያነቡትም፣ አይነበብም። ኦርቶዶክስ የሚባለው መጽሐፍ ቅዱስን አስክደው በድርሳናትና በገድላት እንዲደነቁር ነው ያደረጉት። አሁን ደግሞ ፕሮቴስታንት ነኝ የሚለው መጣና ትውልድ ቃሉን በማስተንተን ቃሉን በመማር ቃሉን በማወቅ ከመከተል ይልቅ በሙዚቃ ነው የሚያደነቁሩት። መዝሙር እየተባለ ማለት ነው። እንደፈለገ እንዲፈራገጥ ያደርገዋል። ምንም አይገባውም እኮ ይዘላል። ሳር ይግጣል፣ ከፈለገ ያስግጠዋል። ሄሎ እግዚአብሔር እንዴት ነህ ኢየሱስ ሰላም ነው እያሉ ስልክ ምን አይነት ትውልድ ነው ይሄ? እምነት ነው? የለም፣ ውሸት ነው። ውሸት ነው። እግዚአብሔርን ማሳነስ ማለት ይሄ ነው። መጽሐፍ ቅዱስን አለማንበብ ማለት ይሄ ነው። ይሄ አማኝ ትውልድ አይደለም። ይሄ ጥንብነት ነው፣ ቆሻሻነት ነው። ስለዚህ እንደዚህ አይነት ትውልድ ተፈጥሮ ቤተክርስቲያን መብዛቱ ትርጉም የለውም ነው እየተባልክ ያለው። በትክክል አምልኮ የማይፈጸምበት ቤተክርስቲያን መብዛቱ ትርጉም የለውም። አምላክ የማይመለክበት ቤተክርስቲያን መፍረስ ነው ያለበት። ሰው የማይገባበት ዋሻ ውስጥ ያለው ቤተክርስቲያን መቃጠል አለበት። ሰው የማይደርስበት ገዳም ውስጥ ያለው ቤተክርስቲያን መንደድ አለበት።
እግዚአብሔር ጦጣ አይደለም። እግዚአብሔር ዝንጀሮ አይደለም። ፈጣሪ ዝንጀሮ አይደለም። ተፈትነ በማለፍ የታዘዝከውን በመተግበር ሰውን በማገዝ የተራበውን በመብላት ነው የምጸድቀው እንጂ ገዳም ውስጥ በገመድ ተንጠልጥለ በመግባት የምታገኘው ምንም ጽድቅ የለም። እዛ ውስጥ መቅረት ነበረብህ እኮ። ምክንያቱም ጸድቃለሁ ብሎ የሚገባውን ትውልድ እዛ ጋር ነው መቅረት ያለበት። ምንም አይጠቅምም። አይረዳማ። ትርፍ ህዝብ ነው። ምን ይጠቅማል? ስለዚህ መንቃት አለባችሁ፣ መጠየቅ አለባችሁ፣ መጠያየቅ አለብን፣ መቀራረብ አለበት፣ መቻቻል አለበት፣ መግባባት አለበት፣ መረዳዳት አለበት። ማስመሰል ከማስመሰል ውጡ። ችላችሁ ያላችሁ ሰዎችም መብታቸውን የምታስከብሩት እናንተ ራሳችሁ ናችሁ። መብታቸውን የምታስከብሩት በራሳችሁ ነው። የእናንተ መብት በመሬታችሁ፣ በአገራችሁ፣ በቤታችሁ የእናንተ መብት የሚያስከብረው አንድም ሰው የለም። አይንህን ሲወጋ አንድ አይንህን ሲወጋ ሁለት አይኑን በመውጋት ነው መብትህን የምታስከብረው። አባትህን ሲገድል አያቱን በመግደል ነው መብትህን የምታስከብረው። ቤተ እምነትህን ሲነካው ቤተ እምነቱን በመገንደስ ነው መብትህን የምታስከብረው። ውሸት ነው። ህግ የለም ኢትዮጵያ ውስጥ። ውሸት ነው። ምንም የሚፈጠር ነገር የለም። ይሄ ችግር እንዳይፈጠር፣ ሃይማኖታዊ ችግር እንዳይፈጠር፣ ሃይማኖታዊ እንደዚህ አይነት ነገር ውሸት ነው። ምንም የሚፈጠር ነገር የለም። በጭባጮች ለማያቅሽ ታጠኛ አሉ። ለማንኛውም ይሄን ይመስላል። ሆሲ ነይ እስኪ ከቻልሽ ነይና ስለ ሐሰተኛ ነብያቶችም ስለ ምንድነው ያወራሽው? ችግር የለውም ገብተሽ ብታወሪ በሰብኪ መልካም ነው። እኛ ቁም ነገር ነው እያወራን ያለ ነው። ኮኮብ በቢሊ እኔ ብቻዬን ሳወራ አንደኛ ነገር ቁም ነገር ካወራው ሰይጣን እንዳይቀየመኝ ይፈራለሁ። ሁለተኛ ደግሞ ብቻዬን ሳወራ ማፈን ይመስለኛልና ማውራት መተንፈስ አለባችሁ ብዬ ነው። አዎ ልክ ነህ። እኔ እንኳን ያኛው ማለት ሰዎችም በእውቀት ነው አውቆ ነው አላወቀ አይገባኝም። ግን ሰዎችም የሚያመልክ ማህበረሰብ ነው እንትን ያለን እና ይሄ ለማስተማር ብዙ ይከብዳል ብዬ አላምንም። ማለት ጭንቅላት ከፍተ ከተቀበለ ግን በጣም ኋላ ቀር ነው። በድህነት በድንቁርና በቃ ለኋላ ቀርነት ሁሉ ገላጽ የሆኑ ሁሉ ነገሮች ማለት ነው በዛ ነው የሚኖረውና ይሰማል እንኳን አላስብም። ሰዎች እኔ አላምንበትም። ለማንኛውም በጣም ብዙ ነገር ማለት ነው። በአጭሩ በቃ እኔ ልጠይቅህና የምጠይቅህ እንትን አለ። በኢየሱስ ታምናለህ? ማለት ኢየሱስ ከድንግል ማርያም የተወለደው ኢየሱስ ክርስቶስ ሰማይና ምድርን ፈጥሯል ብለህ ታምናለህ? እሱ እኮ ሰው ነው። አዎ ሰው ነው። ገባኝ። ግን እንዴት ነው ራሱ ተፈጥሮ እንዴት ነው የሚፈጥረው? ማለት ራሱ የተፈጠረ ሰው እኮ ነው። ተማሪ ነበር እኮ እውነት ተማሪ ነበር። ከዛ ወደ አስተማሪ እንደተቀየረ እንትን ነው የሚባለው። የሃይማኖት አስተማሪ ሆነ አይ ቲንክ 20 ዓመት በኋላ ስራው ከጀመረበት 30 ዓመት ምናምን ገደማ ነው መሰለኝ። ከ30 ዓመቱ እያስተማረ ነበረ እና ሰው ነው እሱ። እንዴት ነው ራሱን ሲናገር ራሱ እኔ በቃ ሰው ነኝ ግን ተልክ ያለው ነው የሚለው። የእግዚአብሔር መልእክተኛ ነኝ አሉ አይደል? ሄሎ ኢየሱስ ምናምን እያሉ ያልካቸው እነሱ ራሳቸው ማለት ጊዜ ሲረዝም እነሱም የሚመለኩ ሆኖ ይሰማኛል። አዎ ኢትዮጵያ ውስጥ ያሉ እንትኖች ነብያቶች
አዎ በቃ ማለት በጊዜ ጊዜ በረዘመበት ጊዜ እነሱም እየተመለኩ እንደዚህ እኮ ይል ነበረ የነሱ ትርክ ጽፎ ይሄዳሉና እነሱ የሚያመልክ ህዝብ ይመጣል። ስለዚህ በአጭሩ ኢየሱስ ክርስቶስ ሰው እንጂ አምላክ አይደለም ነው። አዎ አምላክ አይደለም። ምን ይላል መሰለ ከኔ ውጪ ሌላ እንዳታምን ወይም አትሞኑ ይላል አይደል? አዳሜ ግን 1000 ምናምን ነው የምታምነው፣ ግን ኦርቶዶክስ ነኝ የምትለው የሆነ በየዋሻው ምሽግ ሰርቶበት የነበረ ተራራዎች ማለት ነው እንደ ገዳም እንደ የአምላክን ማዳኛ ምናምን ማለት ቆፍሮ እኮ ነው እንትን የሚያደርጉት። እኔ ማለት እኔ ግራ ነው የሚገባኝ፣ አላምንበትም እውነት ማለት ነው። እና ገዳማት መሳፍንቶች በነገርህ ላይ እኔ ማምንበታለሁ። በሃይማኖት ሽፋን ስልጣናቸውን ምንድነው መብታቸውን ያስከብሩ ነበር፣ ስልጣናቸውን ያስፋፉበት ስለነበረ እዛ ውስጥ ቅርጻ ቅርጽ ልታገኝበት ትችላለህ፣ ስዕላትን ልታገኝበት ትችላለህ። ከዛ በኋላም ነው ራሱ የተሳለውና የተቀረጸው የተፈለፈለው ራሱ ስታዩ ሲደበቁበት የነበረ ነው። ይሄም ማምንበታለሁ እኔና ስለዚህ ትክክል አይደለም ነው ሐሳብህ አይደል? አዎ በጣም ትክክል አይደለም። በጣም ማለት ሊያሳፍርም ይገባል እኮ አንድ ፈጣሪ ነው አለን ብለህ ግን በተለይ በነጮች የነበረን አመለካከት በቃ አንድ ነጭ ተሰዶ ተቸግሮ ወይም ሰብ ጎድሎ ወደ እኛ ይመጣልና እንደ አምላክ ነው የሚመለከው። የሆነ ስፍራ ይሰራልናል፣ ከዛ እዛ ሄደ መጎንበስ ነው መስገድ ነው። ሰውየው እኮ ሲኦልን ገብቶ ሊሆን ይችላል። ስለዚህ ወረደ እምሰማያት ተሰብአ ወተሰገወ እመንፈስ ቅዱስ ወእማርያም እምቅድስት ድንግል ኮነ ብእሴ ወተሰቅለ በእንተ አነ በመዋዕለ ጲላጦስ ጴንጤናዊ ሀመ ወሞተ ወተቀብረ ወተንሥአ ይላል። አሁን ኢየሱስ ክርስቶስ ያው ከሰማይ ወረደ፣ ከዛ ደግሞ ለኛ ሲል ተሰቀለ፣ ሞተ፣ ተቀበረ፣ ከዛ ደግሞ ተነሳ እያለ ነው የሚያወራው። ይሄ ልክ አይደለም ማለት ነው። ስለዚህ ማንን ነው መከተል ያለበት ብለህ ታምናለህ? ህዝቡ ማለት ይፋ ሲሆን ማለት የትምህርቱ እንትኑም ሲስፋፋ ወደ 665 መግባት አለበት ብዬ አምናለሁ። መግባት አለበት። የኋላ ቀር ከኋላ ቀርነት መውጣት አለበት እና ትንሽ ሊናገር የሚፈልጉ ሰዎች ካሉ ትንሽ አማርኛም ትንሽ ስለሚያደርገኝ ትንሽ ይገባቸዋል ያምናለሁ። አይ ኧረ ምርጥ ነው፣ ችግር የለውም። ትንሽ ብናወራና ተመልሰን እንትን ብንል ነው። እኔ ራሱ ሁሌ ጥያቄ የሚፈጥርብኝ ምንድነው መሰለህ፣ አሁን ለምሳሌ ነአምን በአሃዱ አምላክ እግዚአብሔር ይላል አይደል? አበሃዘ ኩል ገባረ ሰማያት ወምድር ዘያስተሪ ወዘያስተሪ ይላል። አሁን ለምሳሌ በነገርህ ላይ መጽሐፍ ቅዱስ ውስጥ እግዚአብሔር ወልድ የሚል የለም። ወልድ እግዚአብሔር አልተባለም እና እንዴት አድርጎ እንደሆነ ወልድ ኢየሱስ ክርስቶስ እግዚአብሔር ወልድ የሚለው ነገር እኔ አላውቅም። ግን ነአምን በአሃዱ አምላክ እግዚአብሔር ይልና ከዛ ደግሞ ወነአምን እያለ ነው የሚቀጥለው። ራሱ ወነአምን በአሃዱ እያለ ይቀጥላል። ደግሞ እግዚአ ክርስቶስ ምናምን እያለ ይቀጥላል፣ ስለ ክርስቶስ ማለት ነው። በነገርህ ላይ በእንትና እናምናለን በእንትናም ጭምር እንደማለት ነው። በእንትናም ጭምር እናምናለን ብሎ መባል የለበትም ብዬ ነው ማምነው እኔ ራሱ። ስለዚህ ሙሴ እንዳለው እንትን በሚል ትእዛዝ ነው መመራት ያለብን። እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው። እነሱም እኮ ይድናሉ እኮ ማለት ስታየው ራሱ በኋላ ቀሪዎችም አይደሉም፣ ይድናሉ። እኛ እኮ የነሱ ትርክት እየተረክን እንጂ በእኛ የመጣ የሆነ እንትን የለም። የሆነ ማለት እኛ እንደ ኢትዮጵያውያን ደግሞ በተለይ እግዚአብሔር የኛ ሀገር የሆነ ልዩ ነገር እንደሆነች
40 ነው 50 ነው ምናምን ተጠቅሳለች በእግዚአብሔር ማለት እግዚአብሔር ሰማይ 40 ጊዜ እንደዛ ኧረ መሰለኝ። ውሸት ነው እሱ ውሸት ነው። አዎ እና በቃ ትርክት ነው። ራሳቸው ገዢዎች የነበሩ በሃይማኖት ማለት ህገ መንግስት ምናምን የሚባል ነገር አያውቁም ነበር በዛ ጊዜ። እህ ቀድሞ የተጻፈ እሱ ስለሆነ የነሱ መሸሸጊያ እነሱም የሚመለኩበት ትርክት ነው። ኮፒ ሊንክ አድርጎ ታብታብ አድርጉ ቅዱሳን። እሺ አዎ እና እኔ ማለቴ ካቸው እውነት ለመናገር ግን በኦርቶዶክስ ዙሪያ ግን እውቀት ያለው ሰው የለም ማለት አንዳንድ ሰዎች ሊኖሩ ይችላሉ። ግን እነሱ ራሳቸው ደስ የሚያሳዝነው ነገር ምንድነው የሆነ ቦታ ላይ ሲደርሱ የሆነ ሰዓት ላይ እነሱ ራሳቸው ጥያቄ ሲያነሱ ነው የምታገኛቸው። ትንሽ የገባቸው ብለህ የምትላቸው ሰዎች በጣም በእውቀት እንትን ረቀቅ ያሉ ሰዎች ጥያቄ ሲጠይቁ ታገኛቸዋለህ ማለት ነው። ያልገባቸው ነገር እነሱ ራሳቸው ቀረብ ብለህ ካያቸው ምንድነው ያው ስለማይገለጽ ነው እንጂ እነሱ ራሳቸው አይ ይሄን እንኳን መንካት የለብንም የሚሉትን ጥያቄ ራሱ ይፈጠርባቸዋል። ገብተዋል አባባሌ? ትውልድ ሁሉ ጥያቄ ምልክት ውስጥ ነው ያለው። ማንንም ሰው ትልቅም ትንሽም ፓትሪያርኩም ሊቀ ምናምኑም ዲያቆኑም ምናምኑም ሁሉም ጥያቄ አለበት። ሆዳም ካልሆነ ጥያቄ አለበት፣ አልተመለሰለትም። ሆዳሞች እንትን ነው ያው አተብ ገጽ ያው ኩለንተና በትምህርተ መስቀል ምናምን እያለ እንትን ይላል። ገብቷል? እንዴት ተመግቦ እንዴት በልቶ እንደሚሄድ እንጂ ከፈጣሪ እንዴት ኮሚኒኬት አድርገው እንደሚሄድ እኮ አያስቡም እኮ እዛው ነው ራሱ። የለም የሚያስብ እንትን እኮ ያለ የለም። ይጫወታሉ እኮ በስነ ስርዓት ነው የሚጫወቱት እኮ። አሁን እነሱ እኔ ንጹህ ነኝ የሚል ሰው እኮ የለም። ገብቷል አባባሌ? እኔ አንድም ሰው ንጹህ ነኝ የሚል ሰው የለም። አስመሳዮች ናቸው። ስለዚህ እኔ እና ኢየሱስ ክርስቶስ አሁን እንትናስ ታገናኘዋለህ። አሁን ለምሳሌ በስዕል የምናውቀው ኢየሱስ ክርስቶስ ተብሎ የምናውቀው ስዕል የለም ፈረንጅ አለኝ። ኧረ ብዙ እኔ እኮ እንትን እኮ አለ ያስቀኛል። እስክላሳያችሁ ይቀጣኛል ወይስ ምንድን ነው? እያጨሰ ምናምን ከሆነ እንትን ይልሃል። አዎ እያጨሰ ነው እንጂ ከጭስማ እንዴት ይለያል? አዎ ሰውየው ያጨሳል፣ እኔም አውቃለሁ። አዎ ያጨሳል፣ ግን ይዘጋብሃል። በጣም ነው የሚገባኝ። እኔ በነገራችን ላይ አሁን እኔ ማለቴ የኛ እንትንም ከሙስሊሞች ስለሆነ ለምሳሌ ሙስሊም ህብረተሰብ ስታየው ራሱ እንዴት ነው መሰለ ያነባል፣ ያውቃል። በተለይ መጽሐፉ ማለት ነው በጣም ነው የሚያውቀው። ማለቴ አውቆ ነው የሚከተል ነው እኔ ማስብ የኔ ሀሳብ ነው። አውቆ ነው እንትን የሚያደርገው ያውቃል። እሱ የኛ ነው ብቻ አያጠናም፣ አያነብም፣ አያምንም። ዝም ብሎ እንደ ባህል የሚከተለው የኛ ነው እና ይሄ ነው እንትን ማለት መማርም ያለበት ብዬ ማምነው እኔ በደንብ ማለት ነው። እና ከተራራዎቹ ከዋሻዎቹ ከትርክቱ መውጣት አለበት። ትክክለኛው እምነት መከተል አለበት ማለት የሆነ ሰው የፈለገው ሃይማኖት መከተል ይችላል። ዝም ብሎ በትርክ በቅሸት መሄድ ግን የለበትም። ምክንያቱም ይሄ ለሌላ ሃይማኖት የሚከተል በአካባቢው ያለ ለሱም አታክ ያደርጋል። ልክ መምጣት አለበት። ስህተት ነው። ሙስሊሙ አሁን መጽሐፍ ቅዱስም ጠንቅቆ እንደሚያውቅ ታውቃለህ። እሱ ያውቃል ማለት በጣም ነው እንትን የሚያደርገው ማለት በሃይማኖቱ ያለው እውቀት ሳይው ሌላም ለማወቅ እንትን ያደርገውም ብዬ አስባለሁ። አያግደውም አይከለከልም። አሁን በቀላሉ እዚህ ጋር ያሉ ሰዎች ምናልባት አንተ አታውቃቸውም እንጂ ነፍ ሰዎች አሉ። መጽሐፍ ቅዱስ በነገርህ ላይ እንደ እጃቸው መዳፍ ነው የሚያውቁት። ምንም ችግር የለባቸውም። ክርስቲያን ነኝ የሚል ሰው መጽሐፍ ቅዱስ ጥቅሱን ለመፈለግ እየፈለገ ወረቀቱን እንትን እያደረገ ስታገኘው ገብቷል።
እሱ ግን ችግር የለበትም። በቃ በእኔ ልንገርህ እያለ ይነግረዋል። ከእርሱ በላይ እሱ ሙስሊሙን ያውቀዋል። ገብቷል። ምንድነው ማንበብ ነው፣ ለእውቀት ቦታ መስጠት ነው። ገብቷል አባባል። ይሄ ምንድነው ቦታ አላቸው፣ ያነባሉ፣ ይጠይቃሉ፣ ይጠያይቃሉ፣ ይፈትሻሉ። ችግር የለባቸውም። ትክክል እንዳለው እኮ ነው። በቃ በእብሪት ነው የሚናገረው ራሱ ማለት በጣም በትዕቢት ነው የሚናገረው፣ እንደ አዋቂ ማለት ነው። የሚገርመው ማለት ነው። በጣም ነው የሚገርመው። እኔ ግራ ነው የሚገባኝ ማለት አውቆ የሆነ ጥቅስ እየጠራ ምናምን መጽሐፍ እንትን እያደረገ አይደለም የሚያወራ። በቃ በእብሪት ዝም ብለህ በቃ በጣም ነው የሚገርመው። ኪስ ወለድ ሐሳብ ነው። አዎ ማለት በእድሜ አለ አይደል? ለምሳሌ እኛ ኦርቶዶክስ እኮ እንደዛ አድርገናል፣ ፕሮቴስታንት እንደዛ አድርገዋል፣ ሙስሊም እንደዛ አድርገዋል። የኛ ነው ትክክለኛ ብሎ ነው የሚያምነው። ከዚህ የባሰ ወይም ነው ከዚህ የበለጠ ድንቁርና የለም። ኦኬ ለምሳሌ ኢትዮጵያ ውስጥ ቀድሞ የገባው ኦርቶዶክስ ስለሆነ ስለዚህ ትክክለኛ ኦርቶዶክስ ነው። የሰው ብዛት ያለው ገዢው 7 ሚሊዮን ነን፣ ኢትዮጵያ ውስጥ 7 ሚሊዮን ነን። ስለዚህ ትክክለኛ ኦርቶዶክስ ነው እንደማለት ነው። አው በቃ ስታየው ራሱ ለምሳሌ የህዝቡ ሊደር ወይም ደግሞ የህዝብ ገዢ አው የኛ ነው ብሎ የሚያስብ ምክንያቱም ሀገሪቷ የኛ ናት፣ ሃይማኖታችን ቀድሞ ነው የመጣ ምናምን ብሎ የሚያስብ እንትን እኮ ነው ያለው። በጣም እንትን እዛ ውጭ ከሆነ ማለት ነው ከኦርቶዶክስ ውጭ ከሆነ የሆነ ስም ይወጣለታል፣ ከዛ በዛ ይሰደባል ማለት ነው። መናፍቅ አህዛብ እና እኔ ማለት የዋሻዎቹ ነገር ደግሞ በጣም ሳስበው ማለት ነው አንድ አለና በትግራይ አካባቢ ነው የሚገኘው እንትኑ የሰውየው እንትን ማለት ስታየው መጽሐፉ ራሱ ወይም ደግሞ የእርሱ ትርክት ስትሰማ ምናምን አስተዳደር ነው የነበረ ማለት ሲቪል ነው አስተዳደር ነው የነበረ የሆነ የሃይማኖት እንትን አይደለም። ከዛ በኋላ ግን ህዝቡ ራሱ የሱ ዝም ብለ የማምለክ ባህል ስላለው እሱ የሚደበቅበት ወይም ደግሞ የሱ እንደ ቤተ መንግስት የነበረ ዋሻ እንደ ቅዱስ ቦታ ስትገባ ራሱ በቃ በጭንቀት ትንፋስ ጥረት ነው የምትገባው። ልትሞት ይችላል። እሺ ልትሞት ይችላል። ከዛ እዛ ገብተህ በህይወት ከወጣ በቃ ጸድቀሃል። ከሞትክ ደግሞ ኃጢአት ነበረብህ በቃ ተቀብለዋል ነው። ተቀብለታል ምናምን ብሎ ያደርጋል። ገብተህ ታውቃለህ? ገብተህ ታውቃለህ? እኔ እዛ አልገባም። አይቼዋለሁ። አልገባም ፍጽም እኔ አልወጣም። እዛ ብገባ እራሱ አልወጣም። አንተ በጣም እኮ ነው እንትን በቃ በጣም ስታየው ማለት ነው ጨለማ ነው ውስጡ። የድሮዎቹ ሽማግሌዎች በቃ በገመድ በምናምን እየተጓተቱ ነው የሚወጡት። ጭንቅላታቸው ልብሳቸው ምናምን እየተንገረገሩ እዛ አፈር ባፈር ነው። ማይ ጋድ ታጥቦ ምናምን ቆሻሻ መጀመሪያ ሲገቡ ጸድተው ነው የሚገቡት። ሲወጡ የሆነ ተቀብሮ የነበረ ተቆፍሮ የወጣ እንትን አለ አይደል? ሲያስፈሩ። ይህ እምነት አይደለም፣ እውነት አይደለም። እግዚአብሔርም እንደዛ አይደለም። እውነት ራሱን ያጠፋ ሰው ማለት እያጠፋ ሰው ወደ ገነት አይገባም ነው የሚለው ራሱ መጽሐፉ ማለት ነው። ነጋውስ እንትን ስታየው ኦ ማይ ጋድ እኔ ማለት እዛ ገብቼ ከሚሞት
ታግዬ ለሀገሬ አልሞትም እንዴ? ማለት እንደዛ ብዬ ነው የማስበው። እና በጣም ነው ታግለ ለሀገርህ መሞት ይቻላል። እዛ ገብተህ የድሮ ንጉስ ዋሻ ለማየት ላይ ብዬ ከመሞት ሀገር አድናለሁ በሳቤ ማለት ነው። ሀገር አድናለሁ ብዬም ቢሞት ይቻላል። እና ከዚህ ትርክትን ውጡ። በዚህ ነው እዛ ብትሄድ ማለት ነው እውነት የሆነ ማለት ወጣቱ እየነቃ ሲሄድ ማለት ነው በጣም ብዙ ፊልም ይሰራበታል እውነት ማለት ነው። አንተ በዛ ያለ ዋሻዎች እኮ ማለት ነው እውነት የሆነ ይለያል ማለት በጣም ይለያል። የሆነ ንጉሶቹ ራሳቸው በዛ ተደብቆ እንዴት ሰው ያገኛቸዋል? አይገኛቸውም። በዛም አይገባም። ገብቶም ሊገላቸው እንትን ያደርጋል። በጣም መሽቆርቆር ነው። ታች ነው፣ ጨለማ ነው፣ በድንጋይ በምናምን ዝም ብሎ ውስብስብ ያለ ነው። ከዛ ምስኪኖቹ ሽማግሌዎች ደግሞ በቃ እንድናለን ብለው ስለሚያስቡ በዛ የተጎተቱ ምናምን ነው የሚጎበት። ሲወጡ ራሳቸው በቃ ፀሐይ መቼ ነው የምናያት ነው እንጂ እግዚአብሔር ጸድቀናል ብለው ያስቡ። እንዴት በቃ ንጹህ አየሯ እንዴት እናስተንፍስ? ኦ ማይ ጋድ እንዴት እናስተንፍስ ብሎ ያስባሉና የኋላ ቀሪ የሆነ ህብረተሰብ ሞትም ሲያንስበት ማለት መውጣት አለበት፣ መዳን አለበት። የነሱ ሙዚየም እኔ እንዲመጣላቸው ነው እንትን የሚያደርገው። የነሱ ሙዚየም መቼ ነው የሚመጣ አላውቅም። የነሱ ክርስቶስ ወይስ ሙሴ? እንኳን እንትን ነው ማለት ክርስቶስ እኮ እስራኤላዊ ነው። እስራኤል ነው የተፈጠረው። እሺ ይመጣል እኮ በዓለም ፍጻሜ ይመጣል። እንደዛ ብሎ ያምናሉ። እኔ ግን ለመተሰው አይመለስም በነገር እንጂ ሙሴም ይመለሳል ማለት ነው። እንደዛ ከሆነ አይ ሙሴ ያው ሞቶ ተቀብሯል። ክርስቶስ ደግሞ ያው ከተቀበረበት መቃብሩን ፈንቅሎ ወጥቶ አድርገዋል ወደ ሰማይ ማለት ነው። እኔ ፈጣሪ አይደለሁም፣ እኔ ኢየሱስ አይደለሁም፣ እኔ ሮቦት ነኝ ምናምን ቢል አራራ አንተ ዝም ብለህ ግራ ታጋባን፣ አንተ ፈጣሪያችን ነህ ብለህ በዚህ ደግሞ በጣም ውብ አድርጎታል ማለት እንደዚህ ብዬ አሁን ለዚህኛው አክተር እንደዚህ ብዬ ማውራት ኃጢአት ነው? ኃጢአት አይደለም፣ ኃጢአት አይደለም ማለት በህይወት ያለ ሰው ነው። ይናገራል፣ ያጨሳል፣ ማለት ይበላል፣ ይጠጣል፣ ይጠጣል፣ ይሰራል። ልክ ነህ እንጂ ለአንድ ሰው ለአንድ እንትን ሃይማኖት እኔን በነገራችን ላይ እኔም የሆነ ነገር እየተሰማኝ ነው። እኔን ማምለክ አለባቸው። እንዴት አይመለክ? አክተር መሆን ምን ያነሰኛል? ምንም የሆነ ካራክተር ከተሰጠሁት ከዛ የበለጠም ልሰራ እችላለሁ። ልክ ነህ። ስለዚህ አምልኩኝ ያልክ ነው ማለት ያምልኩኝ። እኔ እንኳን ይሄ ኋላ ቀር ሊያመልከኝ ማለት አልፈልግም። አይደለም ቢለው ይጎተኛል። አንተ ፈጣሪ ነህ ማለት ምን አደረጋ? ቢሰቅለኝስ? ኢየሱስ ተሰቅሏል፣ አንተም ትሰቀላለህ ቢለኝ ምን አደርጋለሁ? እምቢሉ ማለት ነው። መሰቀል ነው። ድንግል ማርያም አሁን ኦርቶዶክሳውያን ድንግል ማርያም ያው ፍጡር ብቻ አይደለችም አሉ።
ምንድነው ሲባል አይ የፈጣሪነት እንትንም ባህሪ መስዋ ውስጥ አለ አለ። ገብቷል አባባል ፈጣሪ ነች ስላሴዎችን ተከራክራ ማሸነፍ ይችላል። እንትን ነው የሚያደርገኝ ሮቢል ድንግል ናት ወይ ማለት ወልዳለች አይደል? ኢየሱስን ወልዳለች። ኢየሱስ ከሰው ነው የተወለደው እና የወለደችው እናት ደግሞ የተባረከች ልትሆን ይችላለች። ድንግል ግን ልትሆን አትችልም አይደል እንዴ? ከዛ በኋላ አይደለችም። በቃ ድንግልና ከወለደች በኋላ እንትን አለ። ድንግልና ተኝታ ያለች የሆነ ልጅ ነው በአጠገቧ ያገኘችው ማለት ነው። እንደዛ ከሆነማ ኦርቶዶክስ ቤተክርስቲያን ነች እኮ እንደዛ ብላ የምታስተምረው። ድህረ ወሊድ ሁቱም እያለ የሚያስተምረው በነገርህ ላይ ኦርቶዶክስ ቤተክርስቲያን ነች። ምን ነው እንደዛ ብሎ ነው የሚያስተምረው። ድህረ ወሊድ፣ ቅድመ ወሊድ፣ ድህረ ወሊድ እያለ ያስተምራል። እና በቃ ምንም አልተነካም ብሎ ነው የሚያስተምረው። ኦርቶዶክስ ቤተክርስቲያን እንደዛ ብላ ነው የምታስተምረው። በቃ ሁቱ እንደታተመ ነው ብለው እንትን የሚያደርጉት። አርግዛ እንደነበረች ማለት እንዴት እንደወለደች ምናምን ይገልጹታልና ከዛ መጨረሻው በቃ እንደ በእንትኗ እንደወለደች በቃ በመንፈስ የሚወለድ ማለት እንጃ እንዴት እንደሚያምኑት አላውቅም። ዝም ብለ የሆነ ነገር ከጻፍክላቸው በብራንድ ወይም በሆነ ነገር ከጻፍክላቸው እውነት ብሎ ነው የሚከተሉት። ይሄ ግን ትክክል አይደለም። መመርመር አለብህ፣ ማወቅ አለብህ። ዝም ብለ መጃጃል ራስን ማመኘት ነው የሚሆነው። ለዛም ነው በኋላ ቀርኑት እንትን ያደርግነው እንጂ ደግሞ ጻድቃን ምናምን ይባላል አይደል? መቼም ጻድቃን ለራሱ ነው የሚጸድቀው። ጻድቅ አባቶች፣ ቅዱስ አባቶች ለራሱ ነው የሚጸድቀው አይደል? አዎ። ሰው አያጸድቅም። መልአክ ወይም ከሆነ ደግሞ ምን ነው የሚባለው? መልአክ ከሆነ ደግሞ አንተ የምትጸልየው ወደ እግዚአብሔር ያደርሳል ምናምን የሚባል። ይሄም ውሸት ነው። በበዓላት እንዳትሰራ በእጅና በእግርት ተይዘህ ለማኝ ሆነ እንዳትሰራ ተደርገህ የሃይማኖት ሊሆን አይችልም። አትሰረቅ፣ አትግደል። እኔ በቃ በምድር እየኖርክ አንተን የፈጠረ ፈጣሪም ማይዝልህ ካልገደል፣ ካልሰረቅ ሌላ ሁሉም ማድረግ አለብህ። ሁሉም የተፈጠረ ነገር ሁሉ ነገር ሊያሳፍርም አይገባም፣ ሊሸምምም አይገባም። እንጂ የሮቦት ተጫወተብን አይደል? አይ ግብፃውያን ናቸው ኢትዮጵያኖች የደነቆሩት በነገርህ ላይ በግብፃውያን ነው። ግብፃውያኖች ደግሞ ያው በጣም ሀያል ፖለቲከኞች ናቸው። ያው ኢትዮጵያዊ ደግሞ እንደምታውቀው ከግብፅ ሀገር ይመጡ ነበረ። ግብዳ መስቀላቸውን ምንድነው ወርቃቸውን ተሸክመው ይመለሱ ነበረ። እንደዛ ነበረ ራሱ። ግብፃውያኖችን ግን ያገነተራቸው ማን ነው? ባቢሎን መጀመሪያ ግብፃውያኖችን ያገነተራቸው ማን ነው? አላውቅም። ብቻ ከፓትሪያርኩ ምንድነው ከግብፅ ነበር ሲመጡ የነበረውና ሲመጡ ሲመለሱ በነገርህ ላይ ያው የሚሰጣቸው እንትን አለ፣ የወርቅ ዘንግ አለ የሚሰጣቸው። በጣም በቁመት ልክ ነው የሚሰጣቸው። ምንቷል በቁመታቸው ልክ ነው የሚሰጣቸው። እኔ አላውቅም፣ ግን ግብፃውያን ራሱ አሉ የሚላከው ወደ ኢትዮጵያ የሚላከው ጳጳስ ግብዳ በጣም ረጅም ነው የሚልኩት አሉ። ምክንያቱም በቁመቱ ልክ ወርቅ እንዲሰጠው ማለት ነው። ከዛ ኦኬ የኛዎቹ ናቸው የሚሰጡት። አዎ ኢትዮጵያ ውስጥ ምንድነው ለብዙ ሺህ ዓመት እኮ ነው፣ ሺህ ከምናምን ዓመት እኮ ነው በግብጽ የተመራችው ኢትዮጵያ ኦርቶዶክስ ቤተክርስቲያን። ገብቷል። የራሷ ፓትሪያርክ አልነበራትም። እና ምንድነው የመስቀል እንትን ነው እንትኑ ማለት ነው፣ ወርቁ በመስቀል መልክ ነው የሚሰራው። ከዛ ሰውየው ተሸክሞ ይመለሳል። በሰው አይደለም አሸክሞ ይመለሳል። ተሸክሞ ሳይሆን አሸክሞ ይመለሳል። ገብቷል። አሸክሞ ሰዎችን ተሸክሞት ይመለሳል ወደ ግብጽ። ተመልሶ አይመጣም።
ለመሰለ አዲስ ሰው እንዲላክና ሌላ ደግሞ ወርቁን ተሸክሞ እንዲሄድ ማለት ነው። እንደዚህ አድርገው ነው ሲጫወትባቸው የነበረው። ከዛ ደግሞ አውቀው እንዳይለወጡ እንትን አደረጓቸው። 30 በዓላትን እንትን አድርገው 30 ብቻ አይደለም 30 በዓላትና 6 ተደራቢ በዓላትን ደራርበው የኢትዮጵያ ሕዝብ በረሃብ እንትን እንዲቆረፍድ አደረጉት ማለት ነው። ይሄ ነው የፖለቲካ ስራ ነው ሲሰሩ የነበረው። እኔ አደንቃቸዋለሁ። በእርግጥም ጀግና ናቸው። ልደታ፣ አባጉባ፣ ባታ፣ ዮሐንስ፣ አቦ፣ ኢየሱስ፣ ስላሴ፣ አባ ኪሮስ፣ ጨርቆስ፣ መስቀል፣ ሐና፣ ሚካኤል፣ እግዚአብሔር፣ አቡነ አረጋዊ፣ ቂርቆስ ምናምን ይባልላል። በጣም ብዙ ናቸው። በጣም ብዙ። አዎ በቃ ዝም ብለህ የማታውቀው ኧረ ባል እኮ ነው። አንተ በቃ ከቤት አትወጣም። ቤትን ተዘግተህ ዝም ብለህ በረሃብ እየተሳግ ማለት ነው። እዛ ነው የምትውለው። ህፃኑ ከዛ ጨርቆስ በኋላ ምንድን ነው? ለማኝ ትሆናለህ። በቃ የሰው ጠባቂ ነው የምትሆነው። እና ይሄ ፖለቲካ ነው በነገራችን ላይ ሃይማኖትም አይደለም እንጂ ምድርህ ላይ ሰርተህ ለምተህ መብላትም መኖርም እያለብህ ግን በትርክት ታስረህ ዝም ብለህ ትኖራለህ ማለት ነው። ኮከብ ያ ብራዘር ህፃኑ ጨርቆስ ምንድን ነው? መልአክ ነው? ህፃኑ ጨርቆስ የኢንዲያን እንትን ነው ሰው ነው። ታሪኩ እንደዛ ነው። የኢንዲያን ሰው ነው። በህፃንነት ሌሎቹ ግን አዎ በህፃንነቱ ታሪክ ሰራ፣ ተአምር ሰራ ምናምን ቀበርጥሴ ነው ታሪኩ። ግን እኔ ውሸት ነው ይሄ ውሸት እኮ ነው ውሸት ነው። ከሮቦርት ጀምሮ ሁሉ ሰው ነው ያ ሁሉ ሰው ነው እንትን እየተደረገ ያለ። እዚህ ጋር ያለው አካውንቴ ከኛ ጋር ምን አገናኘው? ቆይ ባቢላን ህፃኑ ጨርቆስ ምን አልከኝ? ከኛ ጋር ምን አገናኘው? የህንድ ሀገር ተአምር የሰራ ሰው ህፃን እንዴ? ክርስቲያን አለ? ምን እያወራህ ነው? ምን አገናኘው ከኢትዮጵያውያን ጋር? ስጀምር የግብፃዊ፣ የሲሪያ፣ የኢራቅ፣ የኢንዲያ እኮ ናቸው እኮ። ምንድን ነው ተአምር ሰሩ የሚባሉት እኮ ኢትዮጵያውያኖች መሰለህ እንዴ? የጥልያን አይደለም እኮ ብዙ አሉ። እሺ አቡነ አረጋዊ አሁን ትግራይ አይደሉ? ኧረ ጣሊያን ነው ጣሊያን ነው። የሮም ልጅ እኮ ነው። ሮማ እኮ ተወለደ። አረጋዊ የሚባል እዛ ነው የተወለደው። በቃ ወደኛ ሲመጡ ስም እናወጣላታለን፣ መጽሐፍ እንጽፍላታለን፣ የሆነ ዋሻ እንሰራላታለን። ከዛ በኋላ መጥተን እዛ እንጎነበሳለን። ገባ እንጂ አንድ አረጋዊ ነው አቡነ አረጋዊ። አዎ ባቢሎን እንደዛ ነው የሚመስለኝ። አቡነ አረጋዊ አላውቀውም እኔ ብዙ። አዎ እኔ አቡነ ሀብተ ማርያምስ ሮም እንደሆነ ነው የማውቀው። የሮም ልጅ ጊዮርጊስን ነው አንተ የምትለው አይደል? ድምፅህ ግን ጥሩ አይሰማም። አንተ ጊዮርጊስን ነው መሰለኝ እያልክ ያለው። ኮከብ ጊዮርጊስ ኢጣሊያዊ ወይ ኢትዮጵያዊ ነው? አንድ ነው። ኢጣሊያዊ፣ እሱ ኢጣሊያዊ ነው። አቡነ አረጋዊ ግን የትግራይ ሰው አይደሉም? ኧረ አይደለም። የትግራይ ሰው የሚባል የሚመለክ የለ ጀነራሎች ካልሆነ በስተቀር እነሱ ገዢዎች ናቸው። እሺ አቡነ ሀብተ ማርያምስ? አቡነ ሀብተ ማርያም የሚባል ማለት እንዴ? አዎ ከዚህ በኋላ ያ እስላም ደና ተኝቶ ሳለ በእኩለ ሌሊት እንደ ፊተኛው ራእይ ያየ። ራእዩም ቅዱስ ዑራኤል በሚያስፈራ ግርማ የተሳለ ሰይፉን እቆርጣለሁ አለው። አሁን ሊባኖስ የሚባል ነው እንትን የመሰለ ዑራኤል ነው። ቅዱስ ዑራኤል አንድ ቅዱስ ዑራኤል ነው። ከላይ እንትን ያለው አካውንቴ ገብታችሁ ፖስት ያደረግኩትን ዝም ብዬ እንደ ግጥም አይነት
ገብታችሁ ላይክም ሪፖስትም የተመቻችሁ ሪፖስት አድርጉት። ለአንዳንድ አፍቃሪያን አፍቅረው ለሚያለቅሱ ፍቅር ሊያዛቸው በተለይ ደግሞ ወንዶች ሆናችሁ እንዴት አድርጌ ፍቅሬን ልግለጽላት ብላችሁ የምትጨነቁ አንዳንድ ወንዶች ያው የፍቅር ስለሆነ ገብታችሁ ነካ አድርጉት። አዎ ሁሉም የሃይማኖት ነክ መሆን የለበትም በሚለው ዛሬ የፍቅር ግጥም የለቀቅ ነው። እዚህ ጋር ያለው ምንድነው? በእንትን ድርሳነ ኡራኤል ውስጥ ነው ያለው። ሃይማኖታዊ ማስገደድ የሚባለው ነገር በነገራችን ላይ በኦርቶዶክስ ቤተክርስቲያን ውስጥ ነው ያለው። ለምን ከተባለ ሰዎች ሃይማኖታዊ ማስገደድ ቢያደርጉ ምንድነው ሰዎች ናቸው። ሰው ደግሞ ደካማ ነው፣ ችግር የለውም ልትለው ትችላለህ። ግን እዚህ ጋር ደግሞ መልአክ ነው ቅዱስ ኡራኤል የሚባል አንድ መልአክ ይመጣና አንድ ሙስሊም ሰው በቤቱ በተኛበት ሰዓት መስለም አለብህ እንደዚህ ማድረግ አለብህ ብሎ አዘውት ነበረ። ምንድነው አይደለም ክርስቲያን መሆን አለብህ መጠመቅ አለብህ ብሎ አዘውት ነበረ። ከዛ ሳያደርገው ሲቀር ምንድነው ከሰማይ እየበረረ ሰይፍን ይዞ መጣና ለሁለት ከፍለሃለው አለው ይላል። ከዚህ በኋላ ያ እስላም ወደ ቤቱ ሄደና ተኝቶ ሳለ በእኩለ ሌሊት እንደ ፊተኛው ራእይ ያየ ራእዩም ቅዱስ ኡራኤል በሚያስፈራ ግርማ የተሳለ ሰይፍን ይዞ አንተ የነገርከውን ነገር ለምን አወዘንከው? አሁንስ ከሁለት ቦታ ቆራርጠሃለሁ አለው፣ አስፈራራው። ስለዚህ ኦርቶዶክስ ቤተክርስቲያን ሰዎች ብቻ ሳይሆን እነ ቅዱስ ኡራኤልም እያስፈራሩ ሰው ክርስቲያን ያደርጉ እንደነበረ ታስተምራለች። ባለፈው አንድ ልጅ ይሄ ራስን ከየት ያመጣኸው ነው ውሸት ነው ብሎ መጣና መጽሐፉን ተሸክሞ ማለት ነው ከዛ ቁጭ አድርገን አነበብነው አረጋግጦ ነው የወጣው ተጨባብጠን ከልጁ ጋር ማለት ነው። እና በኦርቶዶክስ ቤተክርስቲያን ውስጥ ሰዎች ብቻ ሳይሆን መልአክም እያስፈራራ ሰው ክርስቲያን ያደርጋል። ስለዚህ እያስፈራራ ሃይማኖት የሚያስቀይረው አሸባሪው የአሸባሪዎች አሁን እኔ ቅዱስ ኡራኤልን አሸባሪ ብለው በጣም ነው የሚሰቀጥተው። አባቶች ይህን የጻፉ ይህን የዋሹ ይህን የቀጠፉ ግን በጣም አሸባሪ ናቸው። የአሸባሪነት መንፈስ የተናወጣቸው ናቸው። ይሄ እንዳይነበብ ነው። በነገራችን ላይ እናንተና እኮ ሰውን እያስገደዱ እኮ ነው ሃይማኖትን እንትን የሚያደርጉት ብር እየከፈሉ። እኛ እኮ የምንድነው የእንትን ነፃነት አለ የሚባለው ውሸት ነው። ብዙ ስለሳቁ ቅድም ጎሮሬ እንትን አደረገኝ እኮ ምን ሳቃ በዛዋ በውሃ ዱሉ አድርገው በውሃ የሆነ እንደዚህ ስንናገር የሆነ እንትን ይሰማል ማለት እዛ ሆነ እየኖርክ ማለት እንጃ ግን ከባድ ነው። በሌላ ቢሆንም ብዙ ማያሳስብም፣ ግን በእምነት ከፈጣሪ ጋር የሚገናኝበት እንትን ብለህ እያመንክ ግን ዝም ብሎ ቅሸት ሲሆን ይሰማልም። ድርሳነ ኡራኤል ውስጥ ነው እህቲ፣ ድርሳነ ኡራኤል ውስጥ ነው። በነገራችን ላይ ግጥሙ ገብታችሁ እንትን አድርጉት። ያው ኦፓል ደግሞ አንድ ሁለት ቀን ስላልመጣች ለሷ ነው እኔ የለቀቅኩት። አያችሁ ፍቅር ማለት በዚህ ልክ ነው። እኔ እየተጫወተ አለብኝ። ምን ማለት እንዳለብኝ ምን እንደምልኩ አላውቅም እኮ እኔ የዛኔ እኮ ምን እንደማወራው እኮ አላውቅም። እንደዚህ ባቢዬ የአይኔ አጥንት ካለች ምንድነው በል አልልም፣ አልችልም። ምን እንደማወራ አላውቅም እንዴ ምን እንደማወራ ሶስት እንዴ እየነገርኩህ እኮ ነው ውስጤ እየነገርኩህ እኔ ምን እንደማወራ አላውቅም። እንደዛ ካለች በቃ ፈሰስ ነው የለውም። እኔ ቀልጣለሁ እንደ እንትን ትቀልዳለህ እንዴ? ሊዱስ ስትመጣ ምንድን ነው የሚሰማ?
አሁን ቁም ነገር እናውራ። ቆይ አንተ እኮ እንትን ከተደረገልህ እኮ ወደ ድርሳነ ዑራኤል እንመለስና እኔ ተናግሬያለሁ ቅድም። ስሟን ድገመው አላለችም። ሪከርድ ለማድረግ ነው። ኦቲ የለም የለም። ሲጀመር ችግሩ ምንድነው? ከኔ ድምጽ እንትን የአንቺ ድምጽ ተጨምሮ እንትን ብሎበት ገብተውበት ሪከርድ መደረግ የለበትም። ይሄን እሷው ጉዳይ ገብቶሻል አባባሌ። የብቻዬን ሪከርድ የምታደርጊ ከሆነ ጥሩ የፍቅር እንትን አወራለሁ፣ ስሟን እየጠራው እያነሳው ማለት ነው። ካልሆነ ግን ፍቃደኛ አይደለም። በመሀል የሆነ ንግግር ትከችበትና ይበላሻል፣ ይቆረፍዳል። እንዴ አስበሽዋል? እሷ የጠበቀችው የኔ ድምጽ እየጠበቀች የአንቺ ድምጽ የሴት ድምጽ ተጨምሮበት ላኩ። ማስተማር አለባት። ህዝብም ዝም ብላ በቃ በቅሸት መምራት የለባትም ብዬ አምናለሁ። ከኋላ ቀርነት መውጣት አለበት። ራሷ ነው ከኋላ ቀርነትም በነገራችን ላይ ራሷ ከኋላ ቀርነት መውጣት አለበት። ኋላ ቀርነት ስንል ዝም ብለ እንትን እያወራን አይደል። ኋላ ቀርነት ስል ምን ማለት መሰለህ? አላደ እንትን እያል ነው የነበርን እኛ በቃ ቀድመን ስለመጣን እኛ ነው እንትን ማለት ከኋላ ቀሪ ነው መግለጫዎች ከሆነ ገባክ? እኛ ነው ልንገዛቸው የሚገባ እኛ ነው እንትን ስማስ ማውጣት ህዝቡን ማስተማር ማለት እውነት ነው ወይ ውሸት ነው ለማወቅም ትክክለኛው ትምህርት ለህዝብ መስጠት ከዛ ህዝቡ ወዴት እንደሚሄድ ስለ እንትን የሚታወቅ ማለት ነው። ለዘመናት በውሸት ህዝብ በአፈር እያኖርክ እምነትህ ነው ይሄ ነው እምነትህ ማለት ይከብዳል። ከዋሻዎችም መውጣት አለበት ህዝብ። ዋሻዎች ገብቶ እየሞተ ያለ ህዝብ ትንሽ አይደለም ብዙ ነው። እና እንደዛ ነው የምለው እኔ። ትንሽ የአማርኛ እንትን ስላለ አይ ችግር የለውም። አይ ግልጽ ነው ደስ ይላል። እንደውም ደስ በሚል እንትን የገለጽከውና ግን ስለ ኦርቶዶክስ ቤተክርስቲያን ችጋሯም ሁሉም ሰው ያውቀዋል። ግን ፕሮቴስታንቶች ደግሞ አሁን ዘመናዊ ነን ብለው በጣም እየተፈራገጡ ነው። እነሱም ከመጽሐፍ ቅዱሳዊ አስተምሮ በጣም ያፈነገጡ ናቸው። አሁን ስታየው አንዳንድ ሰው ሄሎ ኢየሱስ እያለ ኢየሱስ ክርስቶስ ጋር ስልክ እንደሚያወራ ሆኖ ሲያብድ ታገኘዋለህ። አንዳንድ ሰዎች ፓንትን ሲያስወልቁ ታገኛቸዋለህ። አንዳንድ ሰዎች ሳርን ሲያስገጡ ታገኛቸዋለህ። እንደ አህያ ሲያደርጉት ህዝቡ ማለት አንዳንድ ሰዎች ሆዳቸው ጀርባቸው ላይ የረገጧቸው ምዕመን ታገኛቸዋለህ። አንዳንድ ሰዎች ቼኩን አቅፎ ጥቂትን እየጠበጠበ አምልኮ ነው ይልሃል። በፕሮቴስታንት ደግሞ በጣም እንትን ነው። ይሄ ነገርስ ምን መሆን አለበት? እንደው እነሱ እኮ ወደኛ ነው የሚገቡት መጨረሻ እንደዛ ነው የሚመስለኝ። ወደ 665 አዎ ማለት እነሱ ማለት የሳስበው ለሆዳቸው ነው እንትን የሚያደርጉት እንጂ ትክክለኛ እምነት አላቸው ብዬም ማለት እንደ እምነት ራሳቸውም እንደ እምነት ያስቡታል ብዬ አላስብም። የሆነ ከዛ ደግሞ እንትን ነው የሚያደርጉት። ከዛ ይወስዱታልና የሆነ ሜካፕ ቀብቶ ምናምን የሆነ ድንብሽብሽ ነገር አድርጎ የሆነ ቆንጆ አላል የምትወደው እንደዛ ነው የሚያደርጉት። ይሄ በቃ ያረጀ ነውና እኛ ትንሽ ሜካፕ እናደርግለት ከዛ ትንሽ ያምራል ከዛ በዛ አድርገን እንትን እናደርግ ነው የሚሉት። እና ጥገኞች ናቸው እነሱ። ማለት ሰው ጥገኛ መሆን ይችላል፣ ግን በጥሩ ነገር መጠጋት ትችላለህ። አንተን በሚጠቅም ማለት ነው እንጂ ዝም ብለህ መጠጋት አሪፍ ነው። አሪፍ ነው። እኔ ሐሳብህን ወስጄዋለሁ። እኔ ይመቸኛል፣ ያው ስለማውቀውም ነው። ቅዱሳን በጣም የነቃ ሰው ነው። በጣም ምርጥ ሰው ነው። በጣም የተማረ ሰው ነው። ብዙ ነገር የሚያውቅ ሰው ነው። ብዙ ነገር ለይቶ የሚረዳ ሰው ነው። በጣም ቀድሞ መንገዱን የጠረገ ሰው ነው። ራሱን የቻለ ሰው ነው።
ባይገባም ይጠቅማል ፎሎ አድርጎት ብዬ ብናገር ምንም አይጠቅምም። ደግሞ ችግሩ እኮ ነው። ትገባበታለህ አትገባም፣ ፎሎ ያደርጉሃል፣ ችግር የለውም። እና ፎሎ አድርጎት መደገፍ ያለበት እንደዚህ አይነት ሰው ነው ማለት መደገፍ አለበት ብዬ ስል ሰው መከተል ካለበት ሰው ፎሎ ማድረግ ካለበት እንደዚህ አይነት ሰው ነው ፎሎ ማድረግ ያለበት። ሌላውን ምንም አይጠቅም። አሁን ኦርቶዶክስ ነኝ ካለ ሰው የሆነ ችግር አለበት ማለት ነው። የጤና ችግር አለበት፣ የአመለካከት ችግር አለበት፣ የአእምሮ ችግር አለበት ኦርቶዶክስ ነኝ ካለ ሰው ማለት ነው። ፕሮቴስታንት ለሁለት ይከፈላል። ፕሮቴስታንት ማለት ነው ለሁለት ይከፈላል። ፕሮቴስታንት ሁሉም እንትን አይደለም። አንዳንዶቹ ፖለቲካውንና ስራውን አካሄዱን ጠንቅቀው ስለሚያውቁበት ምንድነው የሚያደርጉት? በደንብ ይሰሩበታል ማለት ነው። አንዳንዶቹ ደግሞ የሰይትን ቂጥ እየለበለብ ምንድነው እየጠበጠብክ ጽድቅ ያለ የሚመስለው ሰው አለ። አሁን ኢትዮጵያ ውስጥ በጣም ነው የሚያሳዝነው። ፓንትን እያስወለቁ መጽደቅ የሚፈልጉ ሰዎች አሉ። እነሱ ምንም አልገባቸውም። ገብቷል። ፓንትን እያስወለቁ ደግሞ ጥቅም የሚጠቀሙ ሰዎች ደግሞ አሉ። ቅዱስ አኬ እኮ ነው እህቴ፣ አላወቅሽው? አኬ ነው እኮ አኬ። ትናንት ሁለት ጣቱ አፍንጫው ውስጥ ቀርቅሮ ገባ። ስነቃበት ነው ደንብሮ የጠፋው። እሺ ቆይ ጸይሟ አንዴ አኬ ያወራል፣ ችግር የለው። ጸይሟ አቤት ባቢ፣ እንዴት ናችሁ? አለን። ሰላም ነው አለን። ደህና ናችሁ? አለን። እንዴት ነሽ? ቆይ አወራለሁኝ፣ ጠብቀኝ። እሺ አኬ አለ እንዴ? አንሚት አድርግ። እየጠራሁ እኮ ነው። ማውራት አይችልም እህቴ፣ አላወቅሽውም እኮ አኬ እኮ ነው። አኬ ነው። ሁለታቸውም በፌክ አካውንት ይመጣሉ። እኔ እርግጠኛ ነኝ እኮ እኔ ውዳቂው ሰው ዮዳሄ ብሎ ይመጣል። ዮዳሄ ምንድነው ብሎ ይመጣል አካውንቱ። ይሄ ደግሞ ዘቅዱስ ምናምን ብሎ ገባ። ትናንት ድምፁ እንዳይታወቅ ጣቱን አፍንጫ ውስጥ ቀርቅሮ ሲያወራ ያው ስነቃበት ነው ደንብሮ የጠፋው። ብዙ ሰው ነበረው በእውነት። አኬ በቃ ማታወራ ከሆነ ውረድ በቃ። አኬ በጣም እንትን ትላለህ። በፌክ አካውንት ራሱ መምጣት የለብህም። በትክክለኛው አካውንት ሆና ችግር የለውም ማውራት ልታስተምረን ትችላለህ እንዴ ማሜ። ወዬ ባቢ